ምእመናኖችስ የኦርቶዶክስ ምእመናኖች እግዚአብሔር ናቸው ወይ? እሺ በጣም ጥሩ። ይሄን ጥያቄ አሁን እኔ መመለስ አልፈለኩም፣ ግን አንተ ከመጀመሪያ ጀምሮ እንዲመልስልህ ነው የፈለከው። ለምን ከተባለ አንሰ የአማልክት አንተም ወደቂቀ ልዑል ኩልክሙ የሚለው የዳዊት ቃል እናንተ አማልክት ናችሁ አለው የሚል ቃል አለ። ክርስቶስም በወንጌል ጠቅሶ አስተምሮታል። ይሄንን ቃል መጽሐፍ ቅዱስን አንተ ልታግዘይ ትችላለህ ያለበትን ክርስቶስም እንዲህ እንደተባለ ብሎ ጠቅሶ አስተምሮበታል። ያንን ይዘው ከሆነ አማልክት ነን ያሉት አማልክት ዘበጸጋ ተብሎ የሚታመን በኦርቶዶክሳዊ ትምህርት አለ። ይሄ ኦርቶዶክሳዊ ትምህርት ነው። እናንተን ላይመለከት ይችላል። ያቄና መልሱ ግን ይገናኛል። አባት እኔ ጠየቁት እርሶ እግዚአብሔር ነው ወይ ብዬ ጠየቁት። እርሶ ሄዱ ባድ ቦታ ሄዱ። ትንሽ ታገስኩት ሊመለሱ ነው ብዬ መመለስ አልፈለኩም። አይኔ የራቆ ስለሄዱ አሁን አንዴ ይመለሱና አባት የጠየቁትን ይመልሱልኝ። እናቀዋለን ከኦርቶዶክስን አስተምሮ እናቀዋለን፣ ከልቱንም እናቀዋለን፣ ስተቱንም ሰምተነዋል፣ በድፍረት ሲነገር ሰምተነዋል፣ መረጃውም አለ። አሁን እርሶ እዛ አቋም ላይ ነው ወይ ያሉት? እርሶም እግዚአብሔር ነኝ ይላሉ ወይ? አስተማሪዎቹ እንደሚለው ያለው ከመጀመሪያ እሺ በቃ ካላሉ እኔ እግዚአብሔር ነኝ ኦርቶዶክስ እግዚአብሔር ናችሁ ብላ ታስተምራለች? እግዚአብሔር ናችሁ ብላ አታስተምርም። ኦኬ እናንተ ጋር ያለ ዲያቆን እግዚአብሔር ነኝ ብሎ ቢያስተምር ተሳስቷል ወይስ አልተሳሳተም? እናንተም እግዚአብሔር ናችሁ እግዚአብሔር ይኸውልህ አሁን ስለ አንድ ዲያቆን ቆይ ንገሩኝ። አንድ ዝም ብሎ ስለ አንድ ዲያቆን አለ። በርግጥ ዲያቆን በእናንተ አትሊስት ይከበራል አይደል? እንደርሶም ማክበር አለበት። እርግጠኛ ሳይሆኑ ስለማን ዲያቆን ላወራ እንደሆነ አንድ ዲያቆን ብለው በንቀት አይጀምሩ። ማን እንደሆነ ሳይሆን ማዋረድ እኮ አይደለም። አሁን ቤተክርስቲያን የምታስተምረው ምንድነው ከተባለ መጽሐፍ ቅዱስን እንጂ እከሌ እንደዚህ ብሎታል አይደለም የኛ አስተምሯችን ማለት ነው። አሁን ሰውን እንደ ማስረጃ ልታመጣልኝ አትችልም። መጽሐፍን ነው እንደ ማስረጃ ልታመጣልኝ የምትችለው። ስለዚህ ሰውየው ከመጽሐፍ አይደለም የተናገረው ያሉኝ ነው እግዚአብሔርን ካለ እኮ ዋናው ሐሳቡን ልስማውና መልስ ይሰጥበታል። በመጀመሪያ ሐሳቡን ልስማው። እሺ ይስመትሽ ያ ወደ ሌላ እንዲያናልፍ ስለያዘን ብዬ ነው ይሄ መስማቱ የግድ ስለሆነ። እሺ ይስመት በካይ በትልቁ አርገኝና እኔ ከዚህ በኋላ ለእህቶች ለወንድሞቼ ትምልስታ ገና እንደነቃው ነው የሚገርም ነገር ሲናገሩ ስለሰማው እንጂ እንደዚህ መግባት አልነበረብኝ። ዳጊ እንኳን ገባ እንዴ ማለት ዳጊ እንትን ነው መሪጌታ አይ ምርር ሲላችሁ እሳቸው ምንድን እንትን ነው ዙሪያ ጥምጥም ነው ገባ ወይቱና እኔ ሰው ያቋቸዋል አባቴ አላውቃቸውም። ጎሽ እንደዚህ ነው መሸምጠጥ ነው ታባው። እሺ አባቴ አላወቁም ነው። ዲያቆን እስቂያስ ይባላሉ። ዲያቆን እስቂያስ በጣም ታዋቂ መምህር ናቸው። እናንተ ጋር አንድ የሚታወቁበት የምንፍቅና አስተምሮታቸው ማርያም ከሌለች ኢየሱስ የለም፣ ኢየሱስ ከሌለ ስላሴ የለም ያሉ የዘመናችን ደፋር ዲያቆን ናቸው። ድፍረታቸውን አደንቃለሁ። ግን ድፍረታቸው በእግዚአብሔር ቃል ላይ በመሆኑ ደግሞ ንቃቸዋለሁ። ሌላው እኚህ ሰው ሰሞኑን አስታራቂ ሆነው እንደመጡም አይተዋል፣ ያቋቸዋል በደንብ አድርገው። ምክንያቱም በጥንተ አብሶ ጉዳይ መተው ሲገላገሉ ሽማግሌ ሲሆኑም ታይተዋል። ሶስተኛ እኚህ ሰው 21 ሊቃውንት ጋር ጥያቄ ልከው 21ዱም ሊቃውንቶች 21 የተለያየ ምላሽ ሰጥተዋቸዋል። በምን ጉዳይ? በጥንተ አብሶ ጉዳይ ማርያም ጥንተ አብሶ አለባት የለባትም በሚለው 21 ሊቃውንቶች የተለያየ ምላሽ ተሰጠኝ ብለው የተናገሩ የዘመናችን ድንቅ ዲያቆን ናቸው። እኚህ ሰው መጨረሻ እንዲያውም ሁሉንም ገፋ አረጉና ራሳችን እግዚአብሔር ነን እናንተም ለኔ እኔም ለእናንተ እግዚአብሔር ነን ሲሉ እዚህ ላይ ይደመጣሉ። እንስማቸው። ሁላችን የራሳችን እግዚአብሔር ለዚህ የማያችሁ ጠቅላላ የእግዚአብሔሮች እናንተ በማየው ጠቅላላ የእግዚአብሔሮች ሁላችን የራሳችን እግዚአብሔር ለዚህ የማያችሁ ጠቅላላ የእግዚአብሔሮች እናንተ በማየው ጠቅላላ የእግዚአብሔሮች እሺ አባታችን እንግዲህ በዚህ ላይም ግራጁዌት ካደረጉ ያስረዱን። እኔ ሚዩት አድርጋለሁ። ቀጥሉ። ካልተሰማሁት ልደግምልህ እችላለሁ።
መልሱን እኮ መጀመሪያ ላይ መልሻለሁ መሰለኝ። ያው አንተ ግድ ስላልከኝ እንጂ የአንድን ሰው የግለሰብ ማስረጃ የቤተክርስቲያን ዶግማ ነው የቤተክርስቲያን አስተምሮ ነው እንደማይባል መጀመሪያም ላይ ነግሬሃለሁ። ምክንያቱም እኔ አንድ ሰው ነኝ፣ እኔ ስህተት ልናገር እችላለሁ። አንተ ለምሳሌ ብጠቅስልህ ወደ ምሳሌው ከመሄዱ በፊት እኔ እስማማለሁ። አሁን ባሩት እስማማለሁ፣ ችግር የለውም። አይወክልም ሲሉኝ ነው እንጂ ማለት ማማው ንግግሩ ወይም የተናገረው የቤተክርስቲያኒቱ አስተምሮ አይደለም በሚለው እስማማውታለሁ። ሆኖ ካገኘሁት ደግሞ ሞግቶታለሁ፣ ችግር የለም። አሁን ወደሱ ከመሄዳችን በፊት ይሄ ሰው ቤተክርስቲያኑን ይወክላል አይወክልም? ዳጊ አሁን እኔ ይሄን ጀብራን ቆይ ዳጊ ላውራው ቆይ ዳጊ ያው እንትን ቴዳዬ ሜቢ ካለ ራሱ እኮ የቀድሞ የነበሩት ሊቀ ጳጳስ እኮ ቤተክርስቲያን ለምን እንደሚመጡ እኮ አውርቷል አይደል? ትናንሽ እግዚአብሔር በዚህ ላይ ቴዳዬ ቀጥል ወዳጄ። ባንተው መረጃ እኔ ሳብራራ አስቃል ነው አይደለም ነው ቪዲዮ ካለው ብዬ ነው ዳጊ የጠየቁት ያለው እሱን በቪዲዮ ታውቃው ምን ይሄን ባለፈው ስትል ነበር። ይሄ አዲስ የጀመረ ትምህርት አይደለም ድሮም የነበረ ነው ስትል ነበር። እንግዲህ የቤተክርስቲያኒቱ አስተምሮ ነው አይደለም የሚለውን ፕላስ ደግሞ እዚህ መረጃ ላይ ከሳቸው ጋር መነጋገር እንዲቀጥሉ እንግዲህ ይሄ ሰው ቤተክርስቲያኒቷን ይወክላል አይወክልም? ጥሩ አይወክልም ብለው እሳቸው ስላሉት አለመወከሉ አይቀርም። ኤኒዌይስ ብዙ ማለት እንችላለን። ቴዳዬ ግን በአንተ መረጃ ነው ባላወራ ደስ ይለኛል። ቀጥል እንዴ ናጊዋ እሳቸው እኮ ምንም ብታመጣ አልሰማህም ብለዋል። አንድ ከሳቸው ያስተዋልኩት ነገር ምን እንደው ታውቃለህ? ያው ጥያቄ ስትጠይቅ ለምሳሌ አሁን ቀላል ምሳሌ ላንሳ። ለምንድነው መጽሐፍ ቅዱስኛ 80 አሃዱ የምንለው ሌሎች 66 የሚሉት ብለህ እዛ ቤት ጥያቄ ስትጠይቅ ምክንያቱም ብሎ በቀጥታ መልስ ከመመለስ ይልቅ ምን መሰላችሁ እዛ ቤት የሚሰራው መጽሐፍ ቅዱስ ማለት ሁለት ቃላት ሲሆን አንደኛው መጽሐፍ ሁለተኛው ቅዱስ ማለት ነው። ይሄውም ደግሞ የተቀደሰ የተለየ መጽሐፍ ማለት ነው። መጽሐፍ ቅዱስ የሚባሉት መጽሐፍት ማን በሚል ረጅም አሰልቺ እና ጥያቄህን የሚያስጠፋ መልስ መጀመሪያ ማብራሪያ ይሰጣል። ከዛ በኋላ ጥያቄው አንተ ምን እንደጠየቅ ከጠፋህ ነው ምናምን ነገር በኋላ አሁን ጥያቄ ተመልሶልሃል ስትባል አባታችን ቃለ ሕይወት ያሰማልን መንግስተ ሰማያት ያዋርስልን ምናምን ነገር ብለህ የጠየቀው እንኳን ጠፍቶብህ መልስ ሳታገኝ በዚህ አይነት መንገድ ፋይሉ ይዘጋል ማለት ነው። ይሄ የተለመደ አካሄድ ነው። አሁን እሳቸውም እየሄዱ ያሉት አንተ የጠየካቸውን ነገር በቀጥታ አይ ልክ አይደለም ወይም ደግሞ አዎ ልክ ነው ከማለት ይልቅ ስልታዊ በሆነ መንገድ ነው። ለምሳሌ ተመልከት፣ አንተን ፊት ለፊት ጥያቄ ጠይቁህና ፊት ለፊት እንድትመልስ ይጠብቃሉ ይፈልጋሉ። ያንን ካላረክ ግን መልስ የለህም ይሉሃል። ለምሳሌ እኔ የሚጠየቁኝ ምንድነው የቃይል ሚስት ከየት አምጥቶ ነው ስሟስ ማን ነው አሉኝ። በተመሳሳይ እኔ የጠየኳቸውን ጥያቄ ግን ለመመለስ እኛ አሁን እኮ ስለ ስም እያወራን አይደለም አሉ። ተመሳሳይ ጥያቄ ነው ያነሳሁት። ከዛ በኋላ ግን እሳቸው ስሟስ ማን ነው የሚል ጥያቄ ጠይቀውኝ አይ በቃ መልስ የለህም አሉኝ። እና ይሄ የዛ ቤት ብልሃት ነው። ህዝቡን በዚህ አይነት መንገድ ነው ያደነዘዙት፣ አይምሮውን ጨምድደው የያዙት። እና ይሄ መንገዳቸው ስለሆነ ይቅርታ ወንድሜ የጠየቀኝን ጥያቄ ነው እየመለስኩኝ ያለሁት፣ ይታገሱ። ይሄ መንገዳቸው ስለሆነ ዳግዬ እመነኝ፣ ሰማይ ዝቅ ምድር ከፍ ቢል አይመለስልህም። ምክንያቱስ ሁለት ነው የሚሆነው። አንደኛ የሚቃወሙ ከሆነ ዲያቆናቸውን ሊያወግዙ ነው። ሁለተኛ የሚቀበሉ ከሆነ አንተ ያዘጋጀኸውን ቀጣይ ጥያቄዎች መመለስ ግድ ሊሆንባቸው ነው። ስለዚህ አንድ ዲያቆን ነው፣ አንድ ሰው ነው። ስለዚህ ቤተክርስቲያን አይወክልም በሚል የተድበሰበሰ መንገድ ይመለስልሃል። ግን ይሄው ዲያቆን ሕዝቅያስ እንደው ዋው የሚያስብል ነገር ተናግሮ ቢሆን ኖሮ ተመልከቱ የቤተክርስቲያናችንን ትምህርት እንዲህ ያለ ነው የቤተክርስቲያናችን ትምህርት ብሎ አንድ ሰው የተናገረው ነው አትባልም፣ አንድ ሰው ያስተማረው ነው አትባልም። ይሄን የቤተክርስቲያናችን ትምህርት በሚል ሲንቆለጳጳስ ትሰማለህና ይሄ ለዘመናት ህዝቡን የያዙበት መንገድ ነው። ይሄን የቤተክርስቲያናችን ትምህርት ሲሉ ኦርቶዶክሳውያኖች ቤተክርስቲያናችን እንዲያታስተምርም ሲሉ ምን ማለታቸው ነው? ቤተክርስቲያን አፋላት እንዴ መጣሱቹ ከላይ መቅደሱ ከፈት ብሎ ነው የሚያመጣው አይደለም ወይ? መጽሐፏ ላይ ወይ አገልጋዮቿ ነው የሚሉት እንዴ? ስለዚህ ቤተክርስቲያን ታስተምረው የሚናገሩት አገልጋዮቿ ናቸው።
ለዚህም ነው አገልጋዮቿ ትክክል ያልተናገሩ ጊዜ ለምሳሌ በእነሱ ጋር ብዙ ላይም በወንጌል አማኞች አገልጋዮቹ ትክክል ባልተናገሩ ጊዜ የሚወገዙት ለዚህ ነው። ምክንያቱም ቤተክርስቲያኒቷን የማይወክል ነገር ስለተናገሩ ማታስተምረው ነገር እነሱ ግን የፈለገ ብትናገር አትወገዝም። ግን ዋና ፖይንት ምንድነው? ቤተክርስቲያን እንዲያታስተምርም አንድ ግለሰብ ስላለ ነው እንዴ ይላሉ። የቤተክርስቲያንም እኮ አፍ የላትም የምትናገረው ዲያቆኗ በቀሲሷ በጳጳሷ ነው እኮ። ስለዚህ ጳጳሷ ቀሲሷ ሲሳሳት ቤተክርስቲያን እንደተሳሳተች አድርገን መውሰድ እንችላለን። ግን አንድ ግለሰብ ቲክቶክ ላይ መጥቶ ውርውር ብሎ የተሳሳተውን ወስደን ቤተክርስቲያን ተሳሳተች አንልም። ምንም ኮኔክሽን ምንም አፊሊዬሽን ከቤተክርስቲያን ጋር የሌለው ምንም ክህነት የሌለው አንድ ግለሰብ የተናገረውን ወስደን ይሄ ኦርቶዶክስ እንደዚህ ያለች ላንል እንችላለን። እኚህ ሰውዬ ግን ክህነት አላቸው፣ ተጠያቂ ናቸው። ስለዚህ ቤተክርስቲያን አታስተምርም ስትሉ ቀጥል ተይዳይ ወደ ምህረትም ላይ ነው ያስተማሩት ዳጊ። ይሄ ትምህርት የተሰጠው ወደ ምህረት ላይ ነው። ምዕመናን ባሉበት ነው። ከኋላ ጳጳሳት ባሉበት ነው። የቤተክርስቲያን አስተዳደር ባለበት ነው። ወይም ደግሞ ሌሎች ካህናትን በተቀመጡበት በተደረደሩበት ነው። ይሄንን ትምህርት ዲያቆን ሕዝቅያስ ያስተማረው ምናልባት በግሉ እዚህ ቲክቶክ ላይ ቢሆን ኖሮ ወይም ደግሞ የራሱ የዩቲዩብ አካውንት ላይ ቢሆን ኖሮ ወይም ደግሞ የግሉን መጽሐፍ አዘጋጅቶ ቢሆን ኖሮ ይሄ ቤተክርስቲያንን አይወክልም የሚለው ምናልባት እንደው በተወሰነ መንገድ ሊያስኬድ ይችል ይሆናል። ነገር ግን ይሄ ስብከት የተደረገው የት ነው? አውደ ምህረት ላይ አባቶች ባሉበት ነው እና ያው ቀደም እንዳልኩ ነው በተረት ሐሳቡን ለመግለጽ ያክል ካፈርኩ አይመለሰኝ ስለሆነ ነው አይመለስልህም። ስለዚህ ሌላ የፓትሪያርኩንም እኮ ፓትሪያርኩ የጻፉትን ፓትሪያርኩ የተናገሩትን ብታመጣ እዛ ቤት አይደለም አንድ ዲያቆን አቡነ ጳውሎስ ተናግረዋል። ልክ ነህ። እኛ የራሳችን እግዚአብሔር ነው የእሳቸውን ብታመጣው አይ ይሄ ቤተክርስቲያን አይወክልም አንድ ግለሰብ የተናገረው ነው እንዴ ይላል እንዴ? ቤተክርስቲያን ስትናገር በምን አፏ ነው የምትናገረው? በፓትሪያርኩ አይደለ ወይ ይታይ? ስለዚህ ፓትሪያርኩ ለተናገረው ከማውገዝ ይልቅ አይ እሱ ለተናገረው እኛ እንትን አንሰጥም እንደማለት ነው። ምን እየመጣሽ እንኳን ደህና መጣሽ ማለት ነው። እንደውም በዚህ ላይ አብራችሁ ተዳየ በሉ ቤካየም በቀደመው ነገር የሚያውቀው ነገር ስላለ ቀጥሉ። ለምን እኔን ወደ ውጭ እንዲያረጋችሁኝ አልገባኝም። ያው የኔ ጥያቄ ተራ እንደሆነ ታውቃላችሁ አይደል ነው ወይስ? አይ እኔ አባት እርሱም ተራ አይደለም ጥያቄውም ተራ አይደለም። ግን የጀመርነውን እንጨርስ ብለን ነው ማለት የጀመርነውን እኮ እኔ ላይ ሲደርስ እኮ ነው የቆመው። ለምን ከተባለ አሁን ይሄን ሰውዬ ማውገዝም ይሄን ሰውዬ መደገፍም የኔን ተራ አይደለም። ለምን ከተባለ የቤተክርስቲያኗ መጽሐፍ ላይ ተጽፎ አንጣ እንጂ የግለሰብ ቃል አንጣ አላልኩም እኔ መጀመሪያውንም እዚህ ላይ ማለት ነው። እና ዲያቆኖቻችን ይዋሻሉ የራሳቸውን ቃል ነው የሚያስተምሩን እያሉ ነው አንዳንድ ጊዜ። በጣም ጥሩ። ይሄንን ልመልስልህ ከእናንተ መነሳት ማለት ነው። ከ5 ዓመት በፊት ክርስቶስ ከእመቤታችን ስጋና ነፍስን አልነሳም ብሎ የናንተ ዋናው መምህራችሁ አስተምሮ ከ5 ዓመት በኋላ ደግሞ ይቅርታ ከዛሬ 5 ዓመት በፊት የተናገርኩት ስህተት ነው ክርስቶስ ከእመቤታችን ስጋን ነፍስን ነስቷል ብሎ አስተምሯል አላስተማረም? ሰው እንደየጊዜው ይወጣል ይመጣል። እናንተ አትሸመጥጡም እኛን ሸመጥጣለን እያሉኝ ነው። እግዚአብሔር ይባርኮት። አሁን የጥሩ ምሳሌ ነው ያመጡት። እናንተ አትሸመጥጡም፣ ስትሳሳቱም ተሳስተናል ብትላላችሁ አትክዱም፣ ሽምጥጥ አድርጋችሁ በዛው አትቀጥሉም። መታችሁ ይቅርታ ይሄን ያስተማርኩት ትክክል አይደለም ትላላችሁ ወንጌል አማኞች። እኛ ግን ሸምጥጠን እንቀራለን። ስንሸመጥጥ ደግሞ ምን እንላለን? በሰውየው እናሳብባለን። ምን ብለን ነው የምናሳብበው? አንድ ዲያቆን የተናገረው ቤተክርስቲያኒቱ አስተምሮ ነው እንዴ እንላለን እንጂ ከ5 ዓመትም ከ3 ዓመትም በኋላ መተህ ሂደህ ይቅርታ ጠይቅ አንልም እያሉኝ ነው። ጥሩ ነው። በጥሩ ስላነሱን በጣም ደስ ብሎኛል። እንደዚህ ስህተት ስናገኝ ራሳችንን አርመን አይ ቆይ እንዴ ጥሩ እኮ ነገር አመጡ። እግዚአብሔር ያክብሩ። ይሄ ጥሩ ሞዴል ነን ማለት ነው። አሁን ለዚህ ነው እኔም ወኔው ይዞኝ የጠየቅኩት እውነት ይዞኝ የጠየቅኩት አርአያነት ስላለን የጠየቅኩት ለዚህ ነው። አሁን የኛን ፈለግ ይከተላሉ አይከተሉም ወይስ ያላክካሉ በሰውየው? ይኸውልህ ለምሳሌ ያ ሰውዬ ከ5 ዓመት በፊት ከመመለሱ በፊት በ4 ዓመቱ አይመለስም እየተባለ ልክ እንደዚህ እንደ ሞዴል ነበር የሚወሰደው ማለት ነው በእናንተ ዘንድ አይደለም። እኔን ስሙኝ አባቴ ጥሩ ምሳሌያችንን አምጥተዋል። እግዚአብሔር ይባርኮት። አሁን ከኛ ይማራሉ እንደ መማር ስሎት ይሄንን መልካም አርአያነት ከኛ ይቀዳሉ ወይስ ገግሜ ይቀራለሁ በሰውየው እያላከኩ? ፓትሪያርኩም ሲሳሳቱ እኔ ፓትሪያርክ ታዲያ ቤተክርስቲያን ይወክላል እንዴ እያልኩ አዎ ይወክላል፣ ግን እሱ ስለተናገረ ነው እንዴ? ዲያቆን ታዲያ እሱ ስላለ ነው እንዴ እያልኩ ቀጥላለሁ ነው የሚሉኝ ወይስ የኛን ፈለግ ይከተላል? ወንጌል አማኞች እንግዲህ እንደዚህ ነን። ይወሉት እንደዚህ ነን። ወንፊት አለ፣ ራስን ማረም አለ፣ በቤተክርስቲያን መወገዝ አለ፣ መጠየቅ አለ። ዝም ብሎ የፈለገውን አስተምሮ ዞር ማለት የለም። በመካከል ራስን የሚያርምበት ራስን የሚያይበት እድል ይሰጠዋል። ራሱን አርሞ የማይመጣ ከሆነ ደግሞ ቤተክርስቲያን እርምጃ ትወስዳለች። ይሄ እንግዲህ የወንጌል አማኞች
ልምምድ ነው። አይነት ሐሳብ ያላል ነገር ተገልጦ አይሰማም ሲጀምር የኛን እናወራለን። ጥሩ እኮ ነው የኛን እናወራለን። አንድ የእርሶን ንገሩኝ። ዲያቆን የተናገረውን ነገር አይስማሙም ዲያቆኑ ተሳስቷል ማለት ነው እያሉኝ ከሆነ ወደሚቀጥለው ጥያቄ መቀጠል እንችላለን። ወደ እርሶም ወደኛ ይሄ ያው ልንገር በመጀመሪያው ነው ማለት ነው የቤተ ክርስቲያን ትምህርት የሚባለው ተሰንዶ ተጽፎ በቤተ ክርስቲያን ያለ እንጂ አንድ ሰው ወይን አስክሮት ልክ እንዳንተ ደግሞ ልክ እንደዚህ ገልብጦ ተረርቶ ሊናገር ይችላል። ስለዚህ አልተሰነደም እያሉ ነው ይሄ ሰውዬ የሚያወራው ዲያቆን። ለነገሩ የተሰነደማ እንዳልሆነ እናውቃለን። ግን እርሶ ግን ለእርሶ አልተሰነደም አይደል? ይሄ ነገር ለኛም እንዳልተሰነደው የተሰነደው ነው ይልሳቸው ያዙት። ቅድም ሪጌታ አቀረቡላቸው አንድ የኦርቶዶክስን መጽሐፍ ማለት ነው። አይ ታድሶች ጽፋችሁት ይሆናል አታሚውን ንገሩን አሉ። ማተማ ቤቱ ተነገራቸው መጽሐፍ ቅዱስ ብቻ አሉ። በመጽሐፍ ቅዱስ ደግሞ መጣችሁ አንድ መጽሐፍ ቅዱስ ስለነቃይል ምናምን ለማናገር ሞከራችሁና ያው የያዙት ቴዲዬ እንዳለው ስልታይ ማለት ሁለቱም ካዋጣናል ምንድነው ሰውየውም ተሳስተዋል ካሉ ዲያቆኖቻችን ተሳስተዋል ያስተማሯቸውን ሄደው መፈተሽ ነው። አዎ እኛ ንስሐ እንደገባው ልክ ነው። አዎ ይሄንን እንግዲህ ጥሩ ነው። እንትንም ካሉ ቤተክርስቲያኗ ነሽክም ካሉ ቤተክርስቲያኗ አታስተምርም ካሉ መልካም። እኛም እኮ ቤተክርስቲያኗ እንድታስተምር ስለማንፈልግ እኮ ነው ምን ነግራችሁ ከእንደዚህ አይነት ስህተት ትምህርት ተቆጠቡ። እግዚአብሔር ምን ማለት ላይ ደርሳችኋል። ቤተክርስቲያኗ እንደተቀበለችው ይሄን ሰው ደግሞ የምታውቂው አላወገዘችውም። አላወገዘ ጸጥ ብለዋለች ወይ ደግሞ ራሱን እንደኛ አገልጋይ ራሱን መጥቶ እዚህ ጋር ተሳስቻለሁ ሳስተምር ወይ አላለም ሰውየው። ስለዚህ እሳቸው ሙግቱን ትተው ማለት የነበረባቸው ምንድን ነበረ? በወቅቱ ሲሰሙ ቪዲዮውን እንደጨረስኩ አይ ይሄ ትክክል አይደለም ይሄ ሰው መወገዝ አለበት እንኳን አስታራቂ ሆኖ ይመጣ ይቅርና በጥንታ በሰው ጉዳይ ማለት ነበር የነበረባቸው አባቴ። እንግዲህ ይሄ ነው እንግዲህ እናንተ ጋር ያለው አንዲ ተራግል ተመልክተን የቤተክርስቲያን ትምህርት ተራ እንኳን ማንም ተራ አይደለም። ተራ ማለት አባቴ እሱ ተራ የሚባል ነገር የለም። እኔ እርሶ ተራ አይደለም ብያለሁ። እርሶም ሌሎችን ተራ ይበሉ። እሱን ተውት። እቺ ማሳበቢያችሁ ናቸው ስትያዙ አባቴ አይተው እንደሆነ በግለሰቡ ማሳበብ በወቅቱ በነበረው ማሳበብ አጨብጭበው አይደል እንደ ከኋላ ካህናቶቹ ሲያጨበጭቡ ቪዲዮን ላሳዩት ትክክል ትምህርቱን ሲጨርሱ እኮ ከኋላ ያሉት ካህናቶች አጨብጭበዋል እኮ ተጨብጭቦለታል። የሰውዬ እኮ ማርያም ከሌለች ኢየሱስ የለም ኢየሱስ ከሌለ ስላሴ የለም ብሎ ሲጨርስ ካህናቶቹ ከኋላ አጨብጭበዋል። which is ምንድነው ማለት ነው ስህተቱን አጋብቶባቸው በእርግጥ እውነት ነው በሽታ ነው የሚባለው አጋብቶባቸዋል። ስለዚህ ትምህርቱ ስህተት ነው አላልኩም። የኛው አሁን ማርያም ከሌለች ክርስቶስ የለም ክርስቶስ ከሌለ ስላሴ የለም የሚለውን አሁን ምን ስህተት ነው እያልኩ አይደለም። ትምህርቱ አጨብጭበዋል ማለት ነው። ኦኬ እዛ ነበሩ ማለት ነው። ስለዚህ ማርያም ከሌለች ስላሴ የለም እያሉ ነው ማለት ነው። ብርሃነ ህይወት ክርስቶስ ከሌለ የለም ማለት ነው ማለት መሰለኝ። ማርያም ከሌለች ስላሴ የለም እያሉ ነው ማለት ነው። እርሶ አዎ ወይ አይበል ከድጡ ወደ ማጡ ከማጡ ወደ ሊጡ እየገቡ ይሰው ዳጊ በመጀመሪያ በተራ እናወራ። ምክንያቱም በእኔ ሐሳብ ላይ አትረማመዱ። የእናንተን ቁጭ ብዬ እንደሰማዋችሁ እኔንም ልትሰሙኝ ይገባል። በመጀመሪያ በላይ በመጥቀስ የሚመጣ ለውጥ ነገር የለም። አይ ትምህርቱ ልክ ነው ብለዋል። ትምህርቱ ልክ ነው ካሉ ማርያም ከሌለች ስላሴ የለም እያሉ ነው ወይ? ወይና አስክሮት ብለዋል እኮ ቴዲዬ ወይና አስክሮት የተናገረውንም አሉ። ወይና አስክሮት የተናገረውን ብለዋል ቃል በቃል እዚህ ኮሜንት ላይም ጽፈውት ነበርና ወይን ሰክረው ያገለግላሉ እያሉ ነው። የኛ አገልጋዮች ሰክረውም ቢሆን እንዲህ አይነት ነገር ሊያገለግሉ ይችላሉ እያሉ ነውና ይሄንንም ደግሞ አብራችሁ ይሁት። ሰውዬ ከቆዩ ብዙ ምስጢር ያወጡ ነው። ኦርቶዶክሳዊ ክርስቲያኖች አይደሉም በሳቸው እርግጠኛ ነኝ። ቀጥሉት ሄዳይ ይኸውልህ ሰማኝ ማለት ሄዲ የምትባል ልጅና ዳግም ማለት ነው። አባት የርሰውት በመጀመሪያ ገልብጠው አይስሙ። ቀጥታ እኔ የተናገርኩትን ነው ማለት ያለበት እንጂ ርሰውት እንዲስማማው አድርገው መቅረጽ አይችሉም። ለምንድን ነው እንደዛ ያልኩት? እኔ ሰው በጊዜው ሊስት ይችላል በጊዜው ሊመለስ ይችላል እንጂ እነዚህ ሰውዬ የተናገሩት ወይንም የኛ መምህራን እንደዛ ይላሉ አላልኩም በፍጹም። ሲቀጥል ምንድነው ያልኩት? ክርስቶስ ከሶስቱ አካላት አንዱ አካል እንደሆነ ታምናላችሁ አታምኑም? ከስላሴ ክርስቶስ የለም ማለት እመልስልዎታለሁ። በጣም ቆንጆ ጥያቄ ነው የጠየቁኝ። እመልስልዎታለሁ ግን መጀመሪያ አቋሙትን ማወቅ ፈልጋለሁ። ማርያም ከሌለች እባክዎት ማርያም ከሌለች ስላሴ የለም ብለው ያምናሉ? አላልኩም። ማርያም ከሌለች ስላሴ የለም አላልኩም። በመጀመሪያ ኦርደሩን ጠብቀ ተናገር። ክርስቶስ ከሌለ ስላሴ ያልኩት እኔ። ማርያም ከሌለች ስላሴ የለም ብለው ያምናሉ? አዎ ወይ አይደለም ብለው ለምን አይመልሱት?
አላልኩም እንደሱ እኔ ማርያም ከሌለች ስላሴ የለም አላልኩም። እርሶ አሉ አላልኩም። ጥያቄን የጠየኩት ጥያቄውን ይመልሱልኝ። እኔ እርሶ አሉ ተናገሩ አላልኩም፣ አልወጣኝም። ስለዚህ ያልኩት ልክ መርጌታ እርሶ እንዳሉት አሁን እርሶንም እኔ ልበል ገልብጠው አይስሙ። እንደዚህ አይደል መርጌታ ነው ያሉት፣ ገልብጠው አይስሙ። በትክክል ይስሙ። የጠየቁት ቀጥተኛ ጥያቄ ነው፣ በቀጥታ ይመልሱልኝ። ማርያም ከሌለች ስላሴ የለም ብለው ያምናሉ? አላምንም። ይኸውልህ ማርያም ከመወለዷ በፊት አጋዕዝተ ዓለም ቅድስት ስላሴ ዓለምን ፈጥረው ዓለም ከመፈጠሩም በፊት የነበሩ አማልክት ወይንም አምላክ አንድ አምላክ ቅድስት ስላሴ አማልክት የሚለውን ያርሙት እኮ አንድ አምላክ ቅድስት ስላሴ። እሱን እዚህ መርጌታ የምትሉት አካል ስላለ ዘይቤ እንዴት እንደሚነገር እሱን አስተምርሃለሁ ከፈለክ ማለት ነው። ዘይቤ ያስተምሩኛል፣ ችግር የለም። ቋንቋዎትን ግን ያርሙ። እኛ አክብረን አንቱ እያልን ነው እያናገርነው ያለ ነው። መርጌታ የምትለው ብለው የሚሉ ከሆነ እርሶ በሄዱበት መንገድ መሄድ የምችል በጣም ጎበዝ ሰው ነኝና ተከባብረን እናወራ። አክብረን ነው እያናገርነው ያለ ነው አይደል ሁላችንም። ስለዚህ ተከባብረን እናወራ። ጥያቄህን መለስኩልህ አይደለ? ማርያም ከመፈጠሯ በፊት ቅድስት ስላሴ አሉ እያልኩ ነው። ማርያም ከመፈጠሯ በፊት ቅድስት ስላሴ አሉ። አመሰግናለሁ። ቅድስት ስላሴ የምንለው አብና መንፈስ ቅዱስን ብቻ ነው? ቅድስት ስላሴ የምንለው አብና መንፈስ ቅዱስን ብቻ ነው? አብ ወልድ መንፈስ ቅዱስ ሶስቱን አካላት እንጂ ለምን ሁለት እንላለን? እግዚአብሔር ይስጥልኝ። አይ እንዲገባኝ ነው። ያው አስተምርሃለሁ ብለውኝ የለ ከነዘቤው እንዲያስተምሩኝም ጭምር መንገድ እየከፈትኩኝ ነው። እግዚአብሔር ይስጥልኝ። አብ ወልድ መንፈስ ቅዱስን ጭምር ነው። ኦኬ ክርስቶስ ወልድ ነው ወይስ አይደለም? ወልድ ነው። ወልድ ነው። በጣም አመሰግናለሁ። ስለዚህ ማርያምን የፈጠራት ቅድስት ስላሴ ከሆኑ ወልድ ደግሞ የቅድስት ስላሴ አካል ከሆኑ ቅድስት ስላሴ አካል የሆነው ወልድ ደግሞ ክርስቶስ ከሆነ እና ታዲያ እንዴት ሆኖ ነው ማርያም ባትኖር ክርስቶስ የለም የምንለው? በጣም ጥሩ። ይሄንን አንድ ጊዜ አዳምጠኝ። ያው ጊዜው ሰሪና ማለት ነው የምመልሰውን። እሺ አሁን ከታች ያላችሁ 340 ሰዎች እናንተም አብራችሁኝ ይስሙ። እሺ ይንገሩ። ክርስቶስ የምንለው ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሲሆን የወጣለት ስም እንጂ ለብቻው ለወልድ ክርስቶስ አንልም፣ ብቻውን ስጋን ደግሞ ክርስቶስ አንልም። ክርስቶስ የምንለው ማንን ነው ከተባለ የቃልና የስጋ ተዋህዶ ከተፈጸመ በኋላ አንዱን አካል አንዱን ባህሪ ነው። እየሰማኸኝ ነው? ስጋን ከተዋህዶ በትክክል መስማቴን ለማረጋገጥ አንድ ጥያቄ እንድጠይቅ ይፈቅዱልኛል? እሺ እግዚአብሔር ይስጥልኝ። ክርስቶስ የምንለው ልብ አድርጉ ጥያቄን እና የእሳቸውን መልስ። ክርስቶስ የምንለው የቃልና የስጋን አንድ ባህሪ ነው ያሉኝ ከተዋህዶ በኋላ ማለት ነው። ክርስቶስ የምንለው ለምሳሌ ክርስቶስ ብቻ ለትስብእት ብቻ ለመለኮት አይነገርም። እግዚአብሔር ወልድ ብቻ ለመለኮት አይነገርም ያሉትን ምደግመው ወንድም አለምዬ ያሉትን ምደግመው ላቋርጦት ፈልጌ ሳይሆን ለአጽንኦት ነው። በደንብ ተረድቼዎት አለ ወይ የሚለውን ለመረዳት ነው። ልክ ነኝ? እንደዛ ነው። ክርስቶስ የምንለው አሁንም ልድገምልህ፣ ክርስቶስ የምንለው ብቻ መለኮትን ብቻ ትስብእትን አይደለም። ከሁለት አካል ከሁለት ባህሪ አንድ ባህሪ የሆነውን ኢየሱስ ክርስቶስን ነው። አየው ወልድ በነበረበት ስጋ ከመዋሃዱ በፊት ክርስቶስ ብለን አንጠራውም። ምክንያቱም ክርስቶስ የሚለው ቃል የሚያመለክተው ምንድነው ከተባለ የስጋንና የቃልን ተዋህዶ ስለሆነ። እሺ ጨረሱ? ሰምተኛል እኮ። እሺ በጣም አመሰግናለሁ። ስለዚህ ይሄኛውን ክርስቶስን ነው ማርያም አስገኘች የሚሉኝ? ያው በጣም ጥሩ። አሁን ወደ እመቤታችን ስንመጣ መለኮት ከእመቤታችን አይደለም የተገኘው። ይሄን ታውቃለህ። መለኮት የተገኘው ከእመቤታችን አይደለም። ለመለኮት ግኝት የለውም፣ ለእግዚአብሔር አስገኝ የለውም። ራሱ እግዚአብሔር ከዓለም በፊት የነበረ ዓለምን አሳልፎ የሚኖር ቅድመ ዓለም የነበረ ነው። አስገኝ የለውም ለመለኮት ብለን ነው የምናምነው። ስጋ ግን አስገኛለሁ። እርሱ ማን ነው? እግዚአብሔር አስገኝቶታል። ከዚያ በኋላ ደግሞ አካላዊ ቃል የተዋሃደው ስጋ ከማን የተገኘ ነው ከተባለ ከእመቤታችን ነው። አየህ ክርስቶስ የተገኘው ከማን ነው ከተባለ በመለኮቱ ቅድመ ዓለም የነበረ በሰውነቱ ደግሞ ከእመቤታችን የተገኘ ነው። ጨርሰዋል ይመስለኛል። ጨርሻለሁ። እግዚአብሔር ይስጥልኝ። ጥቂት ደቂቃ ይሰጡኛል። እኔም ዝም ብዬ እንደሰማሁት መጀመሪያ ላይ ምን እንዳሉን ልብ ብላችሁ ስሙልኝ። 340 ሰዎች አደራ ያልኩትን መጀመሪያ ላይ ሁላችንም የሰማነውን ነገር ልድገመው።
ክርስቶስ የምንለው አንዱን አካል ብቻ ለይተን አይደለም። ማለትም ስጋን ብቻ ለይተን አይደለም፣ መለኮትን ብቻ ለይተን አይደለም። ይልቁንስ ከተዋህዶ በኋላ ያለውን መለኮትንም ስጋንም አንድ አድርገን ነው አሉ። ከዛ ደግሞ ወደ ማርያም ሲመጣ አንድነቱን አስቀሩና ወደ ልብ አድርጉ። ስለ ክርስቶስ ነው እያወራን ያለነው። መጀመሪያም ስለ ክርስቶስ ነው የተወራው። ቀጥሎም የጠየቅኳቸው ስለ ክርስቶስ ነው። ከዛ በኋላ ደግሞ ሁለተኛው ላይ ስለ ስጋው ቃል ማውራታቸውን ትተው ስለ ስጋው ብቻ ነገሩን። እሺ ስለዚህ ምን አሉን? መጀመሪያ ላይ አንለይም፣ ክርስቶስ ስንል ስጋውን ብቻ ብለን አንልም፣ መለኮትን ብቻ ብለን አንልም፣ አንለይም አሉና ቀጥለው ደግሞ ምን አሉ? ስለ ስጋው ቃል ማነው ስለ ስጋው ብቻ ነው አሉ። ስለዚህ የሁለት ባህሪን ትምህርት ይቀበላሉ ማለት ነው እርሳቸው። ጨርሻለሁ ወንድሜ ብርሃን። ይኸውልህ ሁለት ባህሪ የሚባለው ይሄ አይደለም። በመጀመሪያ ሁለት ባህሪ የሚባለው አቋለሁ፣ ሁለት ባህሪ የሚባለውን አቋለሁ። ለምን ይሄንን እንዳልኩም ገብቶታል። አሁን ወደዛ ዲቴል እንዲገቡ አልፈልግም። ሁለት ባህሪን ይቀበላሉ ወይ? ጥያቄውን መልሱልኝ። እኔ ሁለት ባህሪን አልቀበልም። የምቀበለው አንድ ባህሪ ነው። አንድ ባህሪን የሚቀበሉት ሁለት ባህሪን አይቀበሉም። እሺ ስለዚህ ማርያም ማንን የወለደችው? ክርስቶስን የወለደችው። ክርስቶስ የምንለው መለኮትንም ስጋንም ነው። እሺ ዮርዳኖስ እግዚአብሔር አምላክ ይባርክህ። ያው አስተዳደግህ እንደዚህ ስለሆነ እንዲህ ካሉ አሳዳጊዎች ተለዩ የምንለው ለዛ ነው። እንዲህ አይነት ተሳዳቢ ማህበረሰብ እያፈሩ ያሉት ተሳዳቢ ሆኖ አሳዳጊዎች ስለሆኑ እንዲህ ካሉ አሳዳጊዎች ተለይ። ክርስቶስ የምንለው መለኮትንም ስጋንም ነው። ሆነ ብዬ ነው ወንድሜ ብርሃን ጥያቄውን የደገምኩት። በትክክል ሐሳቦትን ተረድቻለሁ ወይስ አልተረዳሁትም የሚለውን ለማረጋገጥ አዎ ብለውኛል። ስለዚህ ክርስቶስን ማነው ማርያም ከሌለች ክርስቶስ የለም። ልብ አድርጉ፣ ማርያም ከሌለች ክርስቶስ የለም ነው የተባልኩትና ማርያም ከሌለች ክርስቶስ የለም በሚለው ንግግር ውስጥ ማርያም ከሌለች መለኮት የለም እያሉኝ ነው። አላልኩም። እግዚአብሔር ይመስገን ጨርሻለሁ። በቃ ወንድሞቼ እናንተ መቀጠል ትችላላችሁ። አልገባ አይጨርሻለሁ ወንድሜ ብርሃን ጨርሻለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። ይቅርታ ጀመር ያረከው ነበር ዮርዳኖስ ላይ እኔ ጨርሻለሁ። ወንድሜ ብርሃን አልሰሙኝም? የጀመርከውን ሳትጨርሰው አትሂድ ብዬ ነው። የጀመርነውን ባለመጨረስማ እርሶ እኮ ነው አርአያ ይሆኑኝ እርሶ ነው። ቅድም የገባሁበትን ርዕሰ ጉዳይ ይስሙኛ፣ እኔ ጌታ ይስሙኛ፣ እኔ አባት የጀመርነውን ጉዳይ ቅድም በዚህ ጉዳይ መዝለቅ አልፈልግም ብለው ሲሉ መብቶትን አክብሬ እሺ ብያለሁ። ስለዚህ እኔንም ደግሞ በቃኝ ስል ለመብት አለበለዚያ ወደ ኋላ መልሶትና እንግዲያውስ ይሄንን ሊያስጨርሱኝ ይገባል ብዬ እኔም ድርቅላለሁ ልክ እንደርሱ። ይኸውልህ ጀምረህ ጠፍቶ የተውከው ቃል አለ እያልኩ ነው። እኔ ደግሞ አሁን እዚህ ለኔ እንግዲያውስ ወደ ኋላ መልሶትና ከዛ ጀምረን እያጸዳን እንመጣለን። ቃየል ያገባው ማንን ነው? ቃየል ያገባው ማንን ነው? እግዚአብሔር ይመስገን። ቃየል ያገባው ማንን ነው? ይመልሱልኝ የኔ ጌታ። እግዚአብሔር ይመስገን አይደለም ያለው አንተ ማን? ቃየል ያገባው ማንን ነው? የኔ ጌታ ተልባ እየዘራሁ ያገባው ማንን ነው? እየሰሙኝ ነው? እንሰማማ እባክዎ። ነገሮችን እያጸዳንና እየጨረስን እንድንሄድ የሚፈልጉ ከሆነ እንግዲያውስ ቅድም በቃኝ ሲሉኝ እሺ ብዬ ወደ ተውኩት ጉዳይ እመለሳለሁ። እንጨርስና እሱን ወደዚህ እንመጣለን። ቃየል ያገባው ማንን ነው? ይኸውልህ እንዴት አይምሮህ እያወቀ እንዴት ትከራከራለህ አንተ? አሁን ቃየል ያገባው ማንን ነው? ወንድሜ ብርሃነ ቃየል ያገባው ማንን ነው? እባክዎ መልሱልኝ። አሁን አንተ ጀምረህ ስለ መድኃኒዓለም ቃየል ያገባው ማንን ነው? ቃየል ያገባው አሁን ቃየል የምንመለስበት ሰዓት አይደለም። ሲጀመር እዚህ የገባው ለፎሎ ወይንም ለወሬ ከሆነ መሄድ ትችላለህ። ሰርጉ ላይ አልነበርኩም እኮ ባጭሩ ማለት ትችላለህ። ፎሎ ከሆነ ከርሶ የተሻለ አለኝ፣ ሌላም አካውንት አለኝ ልሰጡት ትችላለህ። ይሄኛውም ደግሞ ከርሶ የተሻለ ፎሎ ያለው ነው። ሌላም ነገር ማውራት ካስፈለገ ከርሶ የተሻለ ነገር አለኝ። ስለዚህ እሱ አይደለም አሁን የጠየቁትን እባክዎ ይመልሱልኝ። ቃየል ያገባው ማንን ነው?
እሱ የምመለስበት ሰዓት የለኝም። አሁን መልስ የለዎትም መልስ ሳይኖር ቀርቶ ሳይሆን ለአንተ መመለስ ስለማልፈልግ እንግዲያውስ ይሄንንም አይቀጥሉም። አዮ እርሶ መርጠው የሚፈልጉትን ብቻ ፒክ እንዲያደርጉ አልፈቅድሎትም። እኔ ቴድሮስ እባላለሁ፣ እንደ ሌሎች ሰዎች አይደለሁም። እርሶ በሚሄዱበት ብልጥ መንገድ የሚሄድ ሰው ነኝ። ባለተው ገና አንተ ብሉይ ኪዳን ላይ አልዳንክም ማለት ነው። እውነት ለመነጋገር እዛው ብሉይ ኪዳን ላይ ነው ያለው። እሺ ችግር የለውም። ኦኬ ስለ ድነት እናውራ። አይ የኔ ጥያቄ ተራኮል አሁን እኮ ያችን ጥያቄ እኔም ማነሳትን ጥያቄ ስላልወቃችሁ አልዳንኩም አይደለ? እስኪ እንድድን እስኪ ይንገሩኝ። አልዳንኩም አይደል? እስኪ እንድድን ይንገሩኝ። ወይንም ይህ ሁሉ ጋጋታ እኔም የምጠይቀውን ጥያቄ ላለመስማትና ላለመመለስ እንደሆነ ግልጽ ነው አይደለም? አዎ ልክ ነው። ጥያቄዎትን በጣም ፈርቼው ነው። አሁን እንድድን ይንገሩኝ። በዚህ በቀላሉ በቲክቶክ በላይቭ ብቻ ሳይሆን አንተ መዲያ ያለ በአካል ራሱ ተገኝቼ ባስተምርህ እመኛለሁ። ደስ ይለኛል። ችግር የለውም። እንደሱ እንማማራለን። አሁን ከኔ ጋር 330 ሰዎች ስላሉ ለሁላችንም እንድንድን ይንገሩን። እዚህ ሌሎች ጴንጤዎችም አሉ ከኔ ጋር አብረው እንዳይጠፉ ያሉት። እነሱ 330 ሰዎች ያሉት ካንተ ጋር ብቻ አይደለም ከሁላችንም ጋር እንዳሉ ይንገሩኝ እንድድን። ምን ነው እርሶም አልዳኑም እንዴ? እኔን እንዳልዳንኩ ነግረውኛል። እርሶም አልዳኑም እንድድን ይንገሩኝ። ኪዳን ተመላለስክ ብዬ ነው እንጂ ማለት ዘግተዳኝ እኮ አሁን ብሉይ ኪዳኑን ትቼ እንድድን ይንገሩኝ አልኩት እኮ የኔ ጌታ። እንድድን ይንገሩኝ። እንድትድን የሚያስፈልግ በመጀመሪያ መጠመቅ ነው። ሁለተኛ ስጋ ወደሙ መቀበል ነው። ከዚያ በኋላ ምን አድርጌ ነው የምጠመቀው? ምን የምጠመቀው? ይኸውልህ የምጠመቅ በ40 ቀኔ በ40 ቀኔ ልጠመቅ። ዛሬ ብትጠመቅ ትድናለህ። 40 ቀን የግዴታ ምን አድርጌ ነው የምጠመቀው? ዝም ብሎ መጠመቅ ነው? በቃ ልምጣ ልሂድ አጥቢያዬ አቅራቢያዬ ወዳለ አጥቢያ? ትምህርትን እኮ የጀመርነው እኮ እንድትጠመቅ መሰለኝ እኮ አሁን እያስተማርኩ ያለው ትምህርቱን ይንገሩኛ። እንድጠመቅ የሚያደርገውን ትምህርት ይንገሩኝ። በጣም ጥሩ። ማን ፈጠረህ? አሁን እኮ ተማሪ ነኝ እኔ ምን አውቃለሁ? አልዳንኩም አይደል? ይንገሩኝ እርሱ። ማን ፈጠረ ስትባል ወደፊት መመለስ ያለብህ ስላሴ ትላለህ። እሺ ስላሴ ስንት ናቸው ስትባል አንድም ሶስትም ናቸው ትላለህ። ግን አሁን የቀልድ ቤት የምር ቤት የትምህርት ቤት እስከሆነ ድረስ ወደ ቀልድ ባትወስደው ግን ጥሩ ነው። ኧረ እኔ እየሰማሁ ነው። ሚውት ላድርግ? እሺ ያው ሚውት። አይ አብረኝ እያልክ ነው። ተማሪ እኮ ከመምህሩ ጋር ከኋላ እየተከተለ ነው የሚሄደው። እኔ አሁን ሚውት አደረክ ካላደረክ አይደለም የኔ መጠየቂያ ሰዓት ሲደርስ ከዚህ ዳግም ያግዝሃል አለው ደግሞ አለ መርጌታ በጎን የሆነ ነገር ይላሉ። በቃ እኔ እንዳልጠይቅ ነው አይደል ፍላጎታችሁ? አሁን ነገረ ድነቱን አያስተምሩኝም? አስተምራለሁ ግን ጊዜና ቦታ ሁኔታ የሚባሉ 3 ነገሮች ያስፈልጉታልና በዚያ ተገኝቻ አስተምራለሁ። እንደ አንድ ኦርቶዶክስ አንድ ሰው የሚድነው በምንድን ነው? አንድ ሰው የሚድነው ነው በማመን በመጠመቅ ስጋው ደግሞ በመቀበል አምኖ በመጠመቅ። እንደ አንድ ኦርቶዶክስ ነው ጥያቄ። ልብ ያርጉልኝ ወንድሜ ብርሃነ። አንድ ኦርቶዶክስ እንደ ኦርቶዶክስ አሁን ኦርቶዶክስ ለመባል ቅድሚያ የሚያስፈልጉ ነገሮች አሉ አይደለ? አይ ስለ መዳን ነው እያወራን ያለ ነው። ስለ ኦርቶዶክስ ተብሎ ስለመጠራትና ስላለመጠራት ሳይሆን ስለ መዳን ነው እያወራን ያለው ነውና እንደ አንድ ኦርቶዶክስ አንድ ሰው የሚድነው ምን ሲያደርግ ነው? እንደ አንድ ኦርቶዶክስ አንድ ሰው የሚድነው እንደ አንድ ኦርቶዶክስ አይደለም። እርሱ ጥያቄው መጠየቅ ያለበት እንደ ኦርቶዶክስ አስተምሮ አንድ ሰው የሚድነው እንዴት ነው የሚባለው። እሺ እንደ ኦርቶዶክስ አስተምሮ አንድ ሰው የሚድነው እንዴት ነው? ጥያቄ ራሳቸው እያደራጁ እኔ ነኝ የምጠይቀው። ጥያቄው ራሱ ያጠያየቁ መንገድ እንዲገባ ነው። አንድ ሰው በመጀመሪያ ተማርኩኝና አሁን መልሱልኝ። እሺ ይኸውልህ ያምናል፣ ይጠመቃል፣ ስጋ ወደሙ ይቀበላል። ከዚያ በኋላ ያዕቆብ ላይ የተዘረዘሩ ምግባራት አሉ። ለሰው በጎ መስራት የሚባሉ የያዕቆብ መልእክት ሙሉን ስታነበው ስለ ምግባር የተጻፈ ክፍል አለ። ያንን በመፈጸም ይድናል። እግዚአብሔር ይስጥልኝ። አንድ ልብ አድርጉ 300 ሰዎች እዚህ ያላችሁ እንደ ኦርቶዶክስ ትምህርት ወይ ማስተምህሮ እርሳቸው እንዳሉት አንድ ሰው የሚድነው ምን ሲያደርግ ነው ስላቸው ያምናል ይጠመቃል ያሉ። ደጋግሜ የጠየኩትን ጥያቄ ግን ልብ አድርጋችሁ ስሙልኝ። እንደ ኦርቶዶክስ ነው ያልኩት። ስለዚህ እያንዳንዱ አሁን ስንት ሰው እንዳለ አላቅም ኦርቶዶክስ የሆነ በዚህ ምድር ላይ ግን እያንዳንዱ ኦርቶዶክሳዊ አምኖ ነው የተጠመቀው እያሉኝ ነው ወንድሜ ብርሃነ? የሚገባ ዋው በጣም የሚገርም ነው። ስለዚህ ወንዱ በ40 ቀኑ ሴቷ በ80 ቀኗ ሲጠመቁ አምነው ነው የተጠመቁት ማለት ነው። አሁን እዚህ ሰፊ ሀታታ ውስጥ ከማስገባት በፊት ማለት
እግዚአብሔር ይስጥልኝ። በቃ ተግባብተናል። ተመልከቱ እንግዲህ አይን በጨው ማለትና ወይም ደግሞ በጥቁር ጨርቅ አስሬህ ዝም ብዬ እኔ ወደምፈልገው ቦታ ስወስድ ተከተለኝ የሚባለው ትምህርት ይሄ ነው። ደጋግሜ አንድ ጥያቄ ስጠይቅ ደጋግሜ ጥያቄው ላይ አንድ ቃል መጠቀሜን ሁላችሁ ማስተውላችኋል። ምን የሚል እንደ ኦርቶዶክስ የሚል እርሳቸውም እንደ ኦርቶዶክስ አስተምህሮ ብለህ ጠይቀኝ ነው ያሉኝ። እንደ ኦርቶዶክስ አስተምህሮ ብዬ ስጠይቅ እርሳቸው አጽንኦት ሰጥተው አምኖ መጠመቅ እንደሚያስፈልግ ነው የነገሩኝ። እኔም አመስግኜ ነው የጀመርኩት። አመስግኜ ስጀምር ስለዚህ ይሄ ሁሉ ኦርቶዶክሳዊ አምኖ ነው የተጠመቀው ማለት ነው ብዬ ስላቸው ምንድነው የመለሱልኝ? እግዚአብሔር ይስጥልኝ በጣም አመሰግናለሁ። ስለዚህ አምኖ መጠመቅ አይደለም እናንተ ጋር ያለው ማለት ነው አይደል ወንድሜ ብርሃነ? አይ እንደሱ አላልኩም። እኔ በመጀመሪያ ያምናል ይጠመቃል ነው ያልኩ ከመጀመሪያውም ጀምሮ ማለት ነው። አሁን አንተ ማመን እያልኩ እኮ ልክ እኮ ነው። አሁንም የደገሙልኝ እሱን ነው። ልክ ነው። ምንም የተሳሳተ ነገር አልነገሩኝም። አምኖ ይጠመቃል ነው ያሉኝ። እኔም ደግሞ የጠየኩት ድጋሚ ምንድነው ይሄ ሁሉ ኦርቶዶክሳዊ አምኖ ነው የተጠመቀው ማለት ነው ነው የጠየኩት። አዎ ጌታ ምንድነው ያለው? ሕፃናትን አትከልክሏቸው ወደ እኔ ይምጡ ብሏል አላለም? ስለ ጥምቀት ነው እሱ በ40 ቀናቸው ነው ወደ እኔ ይምጡ ያለው። ህፃናት የሚባለው ከስንት ዓመት እስከ ስንት ዓመት ያለ ነው በመጽሐፍ ቅዱስ አጠራር ወይንም አንተ በመጣው ኦኬ ጥቅሱን እንየው የ40 ቀን ልጆች መሆኑን ያሳያል ያሳይ የሚለውን ጥቅሱን እንየው። ምን ላይ ልግለጥ? ዝሮ ፈለከው ላይ ግለጥ። አንተ የምታውቀው ላይ እኔማ አላውቀውም። እርሱ አይደል የጠቀሱት? እኔ ምን አውቃለሁ? እኔ እኮ እየተማርኩ ነው። አስተምሩኝ ብዬ እየተማርኩ ነው። ምን ላይ ነው የጠቀሱት እርሱ? በጣም ጥሩ። እሱን እንግዲህ የመጽሐፍ ቅዱስ ክፍሉን ነገ በዚሁ ስንገናኝ አያውቁትም። እንግዲያውስ እኔ ልንገሮት ያ ምንባብ በእግሮቻቸው እየተራመዱ ወደ እርሱ የመጡ እርሱን ማየት የፈለጉ ህፃናትን የሚያሳይ እንጂ በእናቶቻቸው እቅፍ ወይም ጀርባ ላይ ያሉ የ40 ቀን ህፃናትን የሚመለከት አይደለምና እሱ ጥቅስ ለእናንተ ስሁት ትምህርት የሚሆን አይደለም። አይ እንደሱ አይደለም። በእግሮቻቸው እየተራመዱ የመጡ የሚል የለውም። እሺ ጥቅሱን እንግዲያውስ እንየው። እሺ የማቴዎስ ወንጌል ምዕራፍ 19 ቁጥር 13 ጀምሮ እስኪ አንብቡት። አጠገብ መጽሐፍ ቅዱስ ከዚህም በኋላ እጁን በላያቸው ጭኖ ይጸልይ ዘንድ ሕፃናትን አመጡለት ነው የሚለው። ተመልከት። እሺ ሕፃናትን እየተራመዱ መጡለት አይደለም የሚለው ሲጀምር። ከዚህ በኋላ እጁን በላያቸው ጭኖ ይጸልይባቸው ዘንድ ሕፃናትን አመጡለት አለ። ደቀ መዛሙርቱ ግን ተቆጧቸው። ጌታ ኢየሱስም ሕፃናትን ተዋቸው፣ ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት እንደነዚህ ላሉት ናትና አላቸው። እጁንም በላያቸው ጫነባቸውና ከዚያ ሄደ ይላል። አሁን ሕፃናት መጡለት ነው የሚለው አመጡለት ነው የሚለው? አመጡ ነው የሚለው። አሁን አንተ እንዳልከው በእናታቸው እቅፍ ያሉ አይደሉም፣ በእናታቸው ጀርባ ያሉ አይደሉም፣ እየተራመዱ የመጡ ወጣቶች ናቸው እያልክ ነው አንተ። እየተራመዱ የሚል የለውም አይደል? እየተራመዱ የሚል የለም። እሺ በእናታቸው እቅፍ የሚል ሴት አለ? አመጡለት የሚለው ቃል እኮ ማምጣት የሚባለው ነገር ምንድን እንደሆነ መቼም አንተም እኔም እናውቀዋለን። አሁን አንተ ወንድሜ ብርሃነ ቅድም ሰው ሁሉ አስተምራለሁ ብለውኝ ነበረ። አመጡ እኮ እኔ ልጄን ይዤ በእግሩ ይሄድ ያለው ልጄን ይዤ ወደ እርሶ ቤት ብመጣ ልጁን አመጣና ሰጥቶኝ ሄደ ነው የሚሉኝ እንጂ ልጁ በእግሩ አመጣ አይሉም። ቅድም እኮ ሰው አስተምራለሁ ብለውኝ ነበር። የኔ ጌታ ምን ነው አሁን አመጡ የሚለውን እንዴት ይቺ ትንሽ ነገር ታታልሎታለች? ይሄውልህ አመጡለት የሚለው ለምሳሌ ሕፃናት ብቻቸውን ነው የመጡት እንዳንተ ሐሳብ? እኔ ብቻቸውን መጡ አላልኩም። መች አልኩኝ? በንግግሬ ላይ በዛ አይነት ቃል ሰምተዋል? እርሶ ራስዎት ያሉትን ቃል ልጠቀም፣ ገልብጠው አይስሙ ባኮት። በእግራቸው እየተራመዱ ነው ወይ የመጡት የሚል አለ? እኔም ተመሳሳይ ጥያቄ ጠይቄዎት አልመለሱልኝም። አቅፈው አመጧቸው የሚል አለ እኮ። ሁለቱም የለም። አሁን ይኸውልህ ሐሳቡን አመጡ የሚለው ወንድሜ ብርሃነ ሰዋሰው አስተምርሃለሁ ብለውኝ አመጡ የሚለው ቃል በጣም ግልጽ ነው ብዬ ምሳሌ ጠቀስኩኝ። ወንድሜ ብርሃነ ልጃቸውን ወደኔ አመጡ ብል አቅፈው ማለት አይደለም፣ ይዘው መጡ ማለት ነው። ኦፍ ኮርስ አዎ፣ የ5 ዓመት የ6 ዓመት ልጆትን ይዘው ቢመጡ አቅፈው ይዘው መጡ ብዬ አልረዳም።
በጣም ጥሩ ይኸውልህ እንደ ገጸ ንባቡ ወይንም እንደ አማርኛው አቀማመጥ እንደ ዘይቤው አቀማመጥ አመጡለት ማለት መያዝን ነው የሚያመለክተው አየው መጡለት ነበር እሺ እንዴት መያዝን እንደሚያመለክት አሳዩኝ እኔ በደንብ በምሳሌ አሳይቻለሁ እንዴት መያዝን እንደሚያሳይ አሳዩኝ ከዚህ በኋላ እጁን በላያቸው ጭኖ ህፃናትን ይባርክ ዘንድ አመጡለት የተባሉ እንግዲህ አባት እናታቸው ናቸው አመጡለት አይልም ስለ ጉልበቶት አምላክ አመጡለት አይልም እርሶ ይጨምራሉ እኔ ለማስረዳት ምሳሌ እንኳን ስጠቀም ይከለክሉኛል አንብብልኝ እዚህ አነበቡት ቁርሶ ወደ እርሱ አመጡ ነው የሚለው ለትን ከየት አመጡ ይሄው ከዚህ በኋላ ነው የሚለው አድምጠኝ ከዚህ በኋላ እጁን በላያቸው ጭኖ ህፃና ይጸልይ ዘንድ ያለ ህፃናትን አመጡለት ነው የሚለው አረ ስለ ጉልበቶት አምላክ ሰው ከታች እስኪ ፖስት አድርጉላቸው እንዴ አመጡ ነው የሚለው አመጡለት ነው የሚለው እኔ ደግሞ እዚህ የምመለከተው መጽሐፍ ቅዱስ አመጡለት ነው የሚለው የተጠቀሱልኝ ካልተሳሳትኩኝ ወንጌለ ማቴዎስ ምዕራፍ 19 ቁጥር 13 እውነት ነው አዳምጡለት የሚል የለውም ጨምረዋል በዚያን ጊዜ እጁ እንዲጭንባቸውና እንዲጸልይ ህፃናትን ወደ እርሱ አመጡ ቪዲዮ መክፈት ይችላል ይመስለኛል ቪዲዮ ከፍቼ ላሳየውት በቃ እኔ ላሳይ ከዛ በፊት የኔን በመጀመሪያ ላሳይ ደስ ይለኛል ቪዲዮ ከፍተው እባክዎት እሺ በሰፊው አድርግልኝ ይሄ 80 አሐዱ የሚባለው ነው እሱን እኔ አልቀበለውም እሱ እኮ የመናፍቃን መጽሐፍ ነው ይኸውልህ እስኪ አንተና በመጀመሪያ የኔን አንብበውና አይ 80 አልቀበለውም 80 አሐዱ አልቀበለውም የሰው እጅ የገባበት ለኑፋቄ ትምህርት እንዲመች ተደርጎ አንድ ቤተ እምነት ለራሱ ትምህርት ያዘጋጀው የዓለም አብያተ ክርስቲያናት የማይቀበሉት እንግዳ መጽሐፍ በመሆኑ አልቀበለውም በጣም ጥሩ አየው ለዚህ ነው እኔም ቅድም ስለሄ ነበረው አሁን የመጽሐፍ ቅዱስ ምን ያንተን አሳይ በመጀመሪያ ወደሱ ከመሄድ በፊት ወደ ማብራሪያው ከመሄድ በፊት አሳይ መርጌታ መጽሐፉን ወደ ካሜራ አድርጉት መርጌታ ይሄው ያንብቡት ቁጥር 13 አንድምታው ነው ቁጥር 13 አንድምታውን ነው እያሳዩ ያሉት መርጌታ ለርሶ በደንብ ስለሚመች አንብቡልን በጣም ጥሩ ለኔ ይመቻል እኔ ላንብብልህ አረጋጋና ያዘው ወምዝ አምጽኡ ሎቱ ህፃናት ከመያንብር እዲሁ ላይሊሆም ወይጽል ይላል አይደለ ይህ ማለት ለትን የሚያመለክተው ማን ነው ከተባለ ሎቱ ነው ወምዝ አምጽኡ ሎቱ ማለት አመጡለት እንጂ አመጡ አይልም ግዕዙ መሪጌታ እንግዲህ ዝመካከል አሉ እርሳቸው እንግዲህ ያው ግዕዝም ስለሚያው ግድ የለም አማርኛው አሁን የሚናገሩትን ስለሚያፈርስቦት ይዘው መጡ በሚል ስለሚያፈርስቦት ግድ የለም ይቀጥሉ ግዕዝ ባለሙያ ዝመካከል አለ ያልኩ እኮ ነው ወምዝ ይቀጥሉ የቤተ ክርስቲያን አባቶቹ ያዘጋጁትን ግድ የለም ንባቡን ይቀጥሉት የኔ ጌታ ይቀጥሉት በኋላ እጁን ይጭንባቸው ዘንድ አለ ማለት በአንብሮተ እድ ይባርካቸው ዘንድ ህፃናትን ይዘው መጡ አለ እንግዲህ ይዘው ነው የሚለው ምንን ያመለክታል ከተባለ ልጆቹ የሚያዙ እንዲሆኑ መቼም ዕቃ አይደሉም እነዚህ ልጆች በአቅፈውና በይዘው መካከል ምን ልዩነት አለ ወንድሜ ብርሃን ማቀፍና መያዝ ተመሳሳይ ነው ቴዲዬ ይነበብ ዝም ብሎ ሰው እሺ መርጌታ እሺ ማቀፍና መያዝ ተመሳሳይ ነው አይደለ እሺ ቆይ ቴዲዬ ዝም በል እሺ ቀጥሉ ዝም ብለው ያንብቡ የኔታ ከዚህ በታች ያለው እኮ እናንተን አይመለከትም እስከዚህ ነው አይደለም የሚያንብቡት እንዴ በጣም ያው መስማት ስለፈለጋችሁ እንጂ እናንተን እንደማይመለከት ያው አስቀድሜ ነግሬያችኋለሁ ከዚህ በኋላ እጁን ይጭንባቸው ዘንድ ማለት በአንብሮተ እድ ይባርካቸው ዘንድ ህፃናትን ይዘው መጡ በኤልሳ ልማድ ህፃናት መጥተው እርግ በራህ ብለው ዘበቱበት ሁለት ዲባት አስነስቶ 42 ህፃናትን ወይንም 42 ህፃናት አስፈጀ የነብይ እግዚአብሔር መርገሙ እንዲህ የጎዳ በረከቱ እንደምን ይጠቅም ብለው እያመጡ የሚያስባርኩ ሆነዋል እያመጡ ነው የነንም ያዙ በደንብ አድርጋችሁ እያመጡ ጥሩ እያመጡ የሚያስባርኩ ሆነዋልና በዚያ ልማድ አመጡለት ለትን እንግዲህ ዝም ተመልከቱት አመጡለት ወገሰጽወሙ አርዳኢሁ ለእለ አምጽወሙ አባቶቻቸው ያመጧቸው ህፃናትን ተቆጧቸው
አባቶቻቸው ያመጧቸው ህፃናትን ማን ነው የተቆጡት? ደቀ መዛሙርቱ ማን ህፃናትን? ይኸው አባቶቻቸው ያመጧቸው ህፃናትን ተቆጧቸው አለ። ማን ነው የተቆጡት? ያድምጡኝ። ህፃናትን ተቆጧቸው። እሺ ምን እንዳያደርጉ ይቀጥሉ? ይጠቀጥቁናል ብለው ልጨርስልዎት። አንድ ኧረ ቴዲዬ ኧረ በየስ ልጨርሰው እንጂ ጨርሰው ያልኩርሶት ነው። ይጠቀጥቁናል ህፃናቱ ሊጠቀጥቁን ስለሚችሉ ነው እኮ ህፃናትን ነው እኮ ተቆጧቸው። በጣም ጥሩ። ቆይ እኮ አልጨረስኩትም እኮ ሐሳቡ አለ እኮ ገና ወደፊት ሳያልቅ አያስቁሙኝ። አባቶቻቸው ያመጧቸው ህፃናትን ተቆጧቸው ይጠቀጥቁናል ብለው አንድም አለ ህፃናትን ያመጧቸው አባቶቻቸውን እንግዲህ አባቶቻቸውን የሚለው ላይ አስረግጠው ይመልከቱልኝ። ተቆጧቸው ህፃናትን ለምን አስረግጠው አያዩትም? አባቶቻቸውን ቆይ ብራኔ ወጥ ቆዩ አባቶቻቸውን የሚለው ያለበት ተሳቢ ያለበትን ተመልከቱ ሲሉ ህፃናትን ተቆጧቸው። የ40 ቀን ህፃናትን ነው የተቆጧቸው። እኔ 40 ቀናቸው ነው አላልኩም። ይቅርታ 40 ቀናቸው ነው አላልኩም። እሺ ቁጣን መስማት የሚችሉ በስንት እድሜ ገደብ ያሉ ናቸው ማለት ነው? እኔ እንግዲህ እሱ ነው የወለዳችሁ ታውቁታላችሁ። ህፃናትን ከመቼ ጀምረው መቆጣት እንዳለባቸው ህፃናትን ቁጣ መቼ እንደሚያስፈልጋቸው የምታውቁት እናንተ ናችሁ። ከ2 ዓመት ጀምሮ ሊሆን ይችላል። ከዓመት ከ6 ወር ከ3 ዓመት ወደ ላይ ያለው መገሰጽ እንጂ ቁጣ ብቻ አይደለም ያስፈልጋል የሚባለው። ግን እዚህ መካከል አሁን ህፃናትን የሚለው የእናንተን ሐሳብ ይደግፋልን በል። ነገር ግን አባቶቻቸውን የሚል አለ። አንደኛ ይሄ ትርጓሜ የቤተ ክርስቲያኗ ነው። ቀጥተኛ ግዕዙን እርሶት ያውቁታል። ሎቱ ቁጥር 14 ደግሞ ይቀጥሉ ደና። እሺ ወይቤሎሙ እግዚ ኢየሱስ ትንሽ ጠበብ ወይቤሎሙ እግዚ ኢየሱስ ህዲግዎሙ ለእሉ ህፃናት ኢትክልእዎሙ ይምጽኡ ሀብዬ ምን ይሉ ዘንድ ይምጽኡ የሚለው ምንድነው? ይምጽኡ ሀብዬ ይመጡ ዘንድ ነው። እውነት ነው። ያመጧቸው ዘንድ ነው ወይስ ይመጡ ዘንድ? አልጨረስኩም እኮ። ይምጽኡ የሚለው ምንድነው? ይመጡ ዘንድ አይደል? ይመጡ ዘንድ ነው። በቃ እሺ ቴዲዬ አሁን ያው ማይክ ያዝ። አይተባባችኋል እኮ በቃ ጉዳዩ አልቋል። ስለዚህ ይሄ ምንባብ የ40 ቀን ወይም ደግሞ የ80 ቀን ህፃናትን የሚመለከት ስላይደለ ይሄንን ምንባብ ለ40 ቀን ወይም ደግሞ ለ80 ቀን ህፃናት ጥምቀት መጥቀስ ጥቅሱን ያለ አውዱ ዘንጥሎ መውሰድ ነው። የዚህ ችግር ደግሞ ምክንያቱ ምንድነው? ለ40 ቀንና ለ80 ቀን ለጥምቀት የሚሆን ምንም አይነት መጽሐፍ ቅዱሳዊ ምንባብ የለም። ስለዚህ ጭንቀት የወለደው ትምህርት ነው። ይሄንን ጥቅስ የሚያስጠቅሰው ጭንቀት የወለደው ትምህርት ነው። መጽሐፍ ቅዱስ ሰዎች አምነው እንደሚጠመቁ በግልጽ ቢናገርም ቅሉ ሰዎቻችን ግን መታዘዝ ስለማይፈልጉ ለእስትንፋሰ እግዚአብሔር መታዘዝ ስለማይፈልጉ የራሳቸውን ስርዓት በመስራት በኩል ባለሙያ ስለሆኑ የራሳቸውን ስርዓት ሰሩ። ግን መጽሐፍ ቅዱሳዊ ምንባብ ሲቸገሩ ጥቅሶችን እንደዚህ ያላውዳቸው በእጅ በመጠምዘዝ እንዲናገርላቸው ያደርጋሉ። ወንድሜ ቤካ ድምጽ አሰማ እየተባልክ ነው በተደጋጋሚ በኮሜንት ወይ ቴዳይ ያውቃሉ። ግን ቴዲ ቀደም እንዳልከው ግን ያው ወደኔ ይመጡ ዘንድ ህፃናትን ተዋቸው አትከልክሏቸው አለ ሚለውን አያይዘን ይገራል። እኔ የተሻለ ምንባብ አለኝ። ከታችም እህቶች እየጠቀሱት ያሉት ይሄኛውን እንጨርስ ብዬ ነው እንጂ የተሻለ ምንባብ አለ። ልጆቹ ተራምደው መሄድ የሚችሉ ልጆች መሆናቸውን የሚያሳይ ግልጽ የመጽሐፍ ቅዱስ ምንባብ አለ። ካስፈለገው ወደዛ መሄድ እንችላለን። ግን እርሶ ለ40 እና ለ80 ቀን የሚረዳውት ሌላ የተሻለ ምንባብ አለዎት? ይኸውልህ አባቴ በመጀመሪያ ይሄ የጥያቄያችን ርዕስ አውድ አይደለም፣ በእንትን የገባ ነው። ስለዚህ ማስረጃ ሰጥቻለሁ። ህፃናትን ይዘውለት መጡ የሚለውን በግዕዙም በአማርኛውም አሳይቻለሁ። ይዘውለት የሚል የለም። በግድ እመን ከሆነ ይቅርታ አድርግልኝና እኔ የሰማሁትን ሁሉ ቃለ ሕይወት ያሰማልኝ የሚል ሞኝ አይደለሁም። የእግዚአብሔርን ቃል የምከተል የጌታዬ የኢየሱስ ክርስቶስ ደቀ መዝሙር ነኝ። ይዘውለት የሚል የለም። እንግዲያውስ
እንግዲያውስ ወንጌለ ሉቃስ ምዕራፍ 18ን ያንብቡልኝ። እሺ ምዕራፍ 18 ምዕራፍ 18 ቁጥር ስንት? 15 ጀምሮ ተመሳሳይ ምንባብ ነው ያስወጣሁት። ተመሳሳይ ምንባብ ነው፣ አንድ ነው አውዱ። ምን ዘንድ ሕፃናትን ወደ እርሱ አመጧቸው። ይቀጥሉ፣ አላለቀም። ደቀ መዛሙርቱም አይተው ገሰጿቸው። ጌታችን ኢየሱስም ጠራቸው፣ እንዲህም አላቸው፣ ሕፃናትን ወደ እኔ ይመጡ ዘንድ ተዋቸው፣ አትከልክሏቸው። ማንን የጠራቸው? ጌታችን ደቀ መዛሙርቱን የጠራቸው። ያው በመጀመሪያ ይባርካቸውም ዘንድ ሕፃናትን አለ ወደ እርሱ ደቀ መዛሙርቱን የጠራቸው። አባቴ ገና አልጨረስኩም። እሺ ከታች ፖስት አድርጉላቸው። እሺ ሕፃናትን አመጧቸው የተባሉ ናቸው። አልጨረስኩም ብለውኝ የለ ይቀጥሉ እኮ አመጧቸው የተባሉ እሺ ሙሉውን ልጨርሰውና ከዛ እንጠያየቀዋለን። ደቀ መዛሙርቱም አይተው ገሰጿቸው። ጌታችን ኢየሱስም ጠራቸው፣ እንዲህም አላቸው፣ ሕፃናትን ወደ እኔ ይመጡ ዘንድ ተዋቸው፣ አትከልክሏቸው። የእግዚአብሔር መንግስት እንደነዚህ ላሉት ናትና እውነት እላችኋለሁ የእግዚአብሔር መንግስት እንደ ሕፃናት ያልተቀበላት አይገባባትም። እንደ 40 ዓመት ሽማግሌ አይደለም የሚለው፣ እንደ ሕፃናት ነው። የ40 ዓመት ሽማግሌ አይንጣ ማለት አይደለም። እዚህ ላይ ታውቃለህ፣ አምኖ የመጣ አይደለም 40 140 ዓመት ቢሆነው ቤተክርስቲያናችን ትቀበላለች። እዛ ድረስ የመኖር እስኪ ይሄንን ያንብቡልኝ፣ ስክሪን ላይ ያለውን እስኪ ያንብቡልኝ። እንዲዳስሳቸውም ሕፃናትን ደግሞ ወደ እርሱ አመጡ። እሺ መዛሙርቱም አይተው ገሰጿቸው። እሺ ኢየሱስ ሕፃናትን ወደ እርሱ ጠርቶ ማንን ጠርቶ ወደ እርሱ ጠርቶ ማንን? ሕፃናትን። እግዚአብሔር ይስጥልኝ። የሚጠሩና የሚመጡ ሕፃናት ናቸው። ኢየሱስ ግን ሕፃናትን ወደ እርሱ ጠርቶ ሕፃናት ወደ እኔ ይመጡ ዘንድ ተዋቸው፣ አትከልክሏቸው፣ የእግዚአብሔር መንግስት እንደዚህ ላሉት ናትና እውነት እላችኋለሁ የእግዚአብሔር መንግስት እንደ ሕፃን የማይቀበላት ሁሉ ከቶ አይገባባትም አለ ይላል። ስለዚህ የሚጠሩና የሚመጡ ሕፃናት ናቸው። እሺ እኔ ወንድም እኔ እንግዲህ ቃሉ የሚለውን ያልኩት አባቴ አይደለም። እንዳንተ ሐሳብ እኮ ብቻ አይደለም መጽሐፍ ቅዱስ የሚገርም ነገር ማለት ነው። እኔ እንደኔ ሐሳብ አላወራሁም አባቴ። የተጻፈን ያነበብኩትኝ የተጻፈ ማንበብም እንዳንተ ሐሳብ ነው የሚያስብል ከሆነ አዝናለሁ። እኔ የተጻፈን ያነበብኩት ሕፃናትን ጠርቶ አይልም አባቴ። የኔን ከፍቼ ላሳይ ወይ? ያንተ ተሳትፎ እሱ ለሰው ትምህርት እንዲመች ተደርጎ የተዘጋጀ መጽሐፍ ነው። አልቀበለውም። ያውልህ ግዕዙ ደግሞ አባታችን ያው መርየት አሉ አይደል ስለሚሰሙኝ ብዬ ነው ግዕዙን። አሁን የኔ ያነበብኩት ስህተት አለው። መጀመሪያ አዎ ብለው ደፍረው ያርሙት። ስህተት አለው። መጽሐፍ ቅዱስ ቀደም ሲል ቤተክርስቲያን የምትጠቀምበት የነበረው አሁን የምትገለገልበት የነበረው ስህተት አለው እያሉኝ ነው። የት እንደታተመ ላሳያችሁ። እርሱ የፈለጉትን እያሉ ይጠብቁኝ። ምን ላይ በለኝ። ግዕዙን ላንብብልህ። በዚያው መርየታ ይስሙ ወአምጽኡ ሀቤሁ ሕፃናተ ይግስሶሙ ወርእዮሙ ዋርዳይሁ ገሰጽዎሙ ወጸውኦሙ እግዚእ ኢየሱስ ወይቤሎሙ ነው። ህዲጉ ሕፃናተ ይምጽኡ ሀቤ ወይትክልእዎሙ። አሁን ሕፃናትን ጠራቸው ይላል። አሁን በዚህ ግዕዝ መሰረት መርየታ ቅድም አንድ ነገር ሲናገሩ እንደነበረ ሰምቻለሁ። በእርግጥ አልነበርኩም። ትንሣኤ ዘጉባኤ የታተመ መረጃ አምጣ የሚል ይኸው ትንሣኤ ዘጉባኤ የታተመ መረጃ እስኪ ላሳዩትና አዎ ይኸው እያዩት ነው አይደለ? በአቡነ ጳውሎስ ጊዜ የታተመ ነው። አዲስ ኪዳን ነው። ይኸው አቡነ ጳውሎስ ማሳሰቢያውን የጻፉበት ነው። ይኸው የእሳቸውን ፎቶግራፍ አለ። ትንሣኤ ማሳተሚያ ድርጅትን መግለጫ የጻፈበት ነው። እስኪ ወደ ሉቃስ ምዕራፍ 18 ቁጥር 16 እንሂድና አዎ የተሳሳተ ነው ስለ መድኃኒዓለም እርሱን እንዲሉኝ ነው የምፈልገው። እሺ አዎ የተሳሳተ ነው እንዲሉኝ ነው የምጠብቀው። ግዕዙን እንዴት ነው? ቅድምም
ተፈሳ ወተሃግሎትን እዚህ ያለውን 360 ሰው ያማከለ አማርኛውን ስላለ እጃችን ላይ ችግር የለም። ካስፈለገ ሌላ መረጃ ማውጣት ይችላል። የመረጃ ችግር የለብኝም። እንዲዳስሳቸው ህፃናትን ወደ እርሱ አመጡ። ልብ አድርጉ፣ እያነበብኩኝ ያለሁትኝ የራሳቸው አባቶች ያዘጋጁትን መጽሐፍ ነው። እሺ መጽሐፍ ቅዱስ ማህበር ያሳተመው አይደለም። መጽሐፍ ቅዱስ ማህበር አሳስቶ ነው። ቀደም ያነበብኩትኝ መጽሐፍ ቅዱስ ማህበር አሳስቶ ነው ያሳተመው። የተሳሳተ ነው። እሱ እንዳትቀበሉ። ቆይ ልቀጥል እኔ ጌታ ልቀጥል እባክዎ ልቀጥል። እግዚአብሔር ይስጥልኝ። እሺ አው ልክ ነው። ግዕዝ አልችልም። አንተ እኮ ምን ማንበብ እንኳን ራሱ ስለማትችል ታሪክ እኮ አታውቅም። እኔ ደግሞ ግዕዝ አልችልም። እንዲዳስሳቸውም ህፃናትን ደግሞ ወደ እርሱ አመጡ። ደቀ መዛሙርቱም አይተው ገሰጿቸው። ኢየሱስ ግን ህፃናትን ወደ እርሱ ጠርቶ፣ ስለዚህ ይሄ መጽሐፍ የተሳሳተ ነው። ወንድሜ ብርሃነ በጣም ጥሩ። አሁን የአማርኛ ስህተት ሲገኝ ይሄ መጽሐፍ የተሳሳተ ነው ወይ አዎ ወይ አይ ብለው ይጀምሩ። እንደሱ አይነት እኮ መልስ የለም። መልስን በማስረጃ ቅድም አዎ ተሳስቷል ያሉትን ያንኑ ምንባብ ነው ያነበብኩት። ቅድም ይሄ ተሳስቷል ስሎት አዎ ብለው ደፍረው ተናግረው ነበረ። ምክንያቱም መጽሐፍ ቅዱስ ማህበር ያሳተመው መጽሐፍ ስላቀረብኩ አሁን ትንሣኤ ዘጉባኤ ያሳተመውን መጽሐፍ ሳቀርብ ወገቤን አሉ አቃቶት። አዎ ወይ አይበሉ። የምክር አገልግሎት በኋላ ነው የሚመልሱልኝ። ተመካከሩ፣ ችግር የለም። አረ አይሰማም እንዴ? አይሰማም። በጣም ጥሩ። እስኪ አንብብልኝ። ይኸውልህ አሁን ግን አንተ ከውጭ አንተ እኔ አይበሉኝ። ጥያቄውን በቀጥታ ይመልሱልኝ። ቅድም ይሄ መጽሐፍ ይሄ ምንባብ ይሄ ጥቅስ የተሳሳተ ነው ወይ ስሎት በሙሉ ድፍረት ነው አዎ ያሉኝ። ተመሳሳይ ምንባብ ግን ሌላ መጽሐፍ ማምጣት ይችላል። በነገራችን ላይ እንዲሁ በትንሣኤ ዘጉባኤ የታተመ ሌላ መጽሐፍ ማምጣት ይችላል። ተመሳሳይ ምንባብ አምጥቼ ይሄኛውስ ስሎት አይ ያው ማለት እቸገራለሁ አሉኝ። እንደሱ አዎ ለማለት እቸገራለሁ አላልኩም። በመጀመሪያ ያሳየኝ ዘጉባኤ ታተሙ አንተ በማሳየት ብቻ እርግጠኛ አይደለሁም እያልኩ ነው። ምክንያቱም አንተ የምታሳየኝ የራስን ፕሮማክስ ይላል። እሺ ችግር የለውም። ያው ብዙ ነገር እያስካድን ነው እዚህ ቲክቶክ መንደር ላይ። እግዚአብሔርን ስለዚህ አመሰግናለሁ። ስለዚህ መልስ የለውም ማለት ነው። ይኸውልህ ብዙ ነገር አንደኛ የቃልህን አጠቃቀም ለወደፊቱም አትጠቀመው። ብዙ ነገሮችን እያስካድን ሳይሆን እርሱም ብቻ አይደለም ወንድሜ ብርሃነ፣ እርሱም ብቻ አይደለም በጣም ብዙ ሰዎችን ቅድምም ራሱ ወንድሞትን ክደው የለ። እሺ ጥያቄ ላይ በቃየን ዞሮ ግዕዝ ያውቃሉ የተባሉ አባታችንም ወጡ መሰለኝ። እንደውም ከቴም መቼም አማርኛ ሲሳሳት የሚስተካከለው በግዕዝ ነው እና አይመልሱልኝም። ለኔ መልስ የለውም። የትኛውን ይሄንን የትንሣኤ ዘጉባኤ መጽሐፍ ለመሆኑ እርግጠኛ አላምንህም እያልኩ ነው። በመጀመሪያ እኔ የትንሣኤ ዘጉባኤ መጽሐፍ እርሶ ካሎት ያውጡትና ያሳዩኝ። እንግዲያውስ በጣም ጥሩ። እኔ ዘንድ የትንሣኤ ዘጉባኤ መጽሐፍ የለም፣ ያለው የመጽሐፍ ቅዱስ ማህበር ያሳተመው። ስለዚህ እኔ ይሄው የትንሣኤ ዘጉባኤ ቅድም እንዳልኩትኝ እያስካድኩኝ ነው። እዚህ 370 ሰዎች ያላችሁ መጽሐፋቸውን እያስካድኩ ነው። የትንሣኤ ዘጉባኤ መጽሐፍ መሆኑን ብፁዕ ወቅዱስ አቡነ ጳውሎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ በሆኑ በ5ኛው ዓመት ለሁለተኛ ጊዜ ታተመ ይላል። በውስጥም ስትገልጡት በተመሳሳይ ሁኔታ ይሄንን ታገኛላችሁ። የታተመበትም ዘመን አለ 1989 ዓ.ም ትንሣኤ ማሳተሚያ ድርጅት ይላል። እንደምትመለከቱት አዲስ ኪዳን መሆኑን በግልጽ ሰፍሯል። እንደምትመለከቱት ብፁዕ ወቅዱስ አቡነ ጳውሎስ የጻፉት ማሳሰቢያ አለ፣ መግለጫውም አለ። መግለጫውም ማን የጻፈው? ትንሣኤ ማሳተሚያ ድርጅት አቡነ ጳውሎስ ከነሙሉ ክብራቸው ፎቶግራፋቸው ተቀምጧል። አልተቀበሉትም። ስለዚህ በግድ ተቀበሉት አንልም። ምን መሰላችሁ? አሁን ከርሳቸው ያየሁትኝ ወንድሜ ብርሃነ እኔ በቃኛል። ከርሶ ጋር ከርሳቸው ያየሁትኝ ምን መሰላችሁ? ስገባ ጀምሮ አሁን ከርሶ ጋር ይበቃናል ወንድሜ ብርሃነ። ከዚህ በላይ አይደለም ከኔ ጋር ከማንም ጋር እንዲቀጥሉ አልፈልግም። ከርሳቸው ያየሁትን ልንገራችሁ። ይበቃናል ወንድሜ ብርሃነ። ባኮት ይበቃናል። ብርሃነ መምህር ብርሃነ ቆይ ፋላሲ አትስራዚ። አሁን ተረጋጋ። ፋላሲ ሰራው አይደል ወንድሜ ብርሃነ? ይበቃናል።
አንድ ጊዜ መምህር ብርሃነ አንድ ጊዜ ቆዩ እባክዎትን ቴዳ እያወራ ነው አይረብሹም አይ ፕሊዝ ስገባ ጀምሮ ያየሁትኝ አንድ ነገር ነው ስገባ ጀምሮ ገና እዚህ ስቀላቀል ጀምሮ ምንድነው ያየሁትኝ ሲያዩኝ እስቃለሁ ካላዩኝ እሰርቃለሁ የሚለውን ነው ትንሳኤ ዘጉባኤ የታተመ መረጃ አምጣ ብለው ቀደም ሲል መርጌታን ወጥረው ይዘው እንደነበረ እዚህ አልነበርኩም እኔ ግን ሰምቻለሁ እዚህ ስቀላቀል ስለ መቃቢያን እየተነጋገሩ ነበረ ትንሳኤ ዘጉባኤ የታተመ መረጃ መጣው መረጃውን ሽምጥጥ አድርገው ሲክዱት ተመልከታቸዋል ሁለተኛስ መጽሐፈ መቃቢያን ላይ ያለውን ከዳጊ ጋር ሲነጋገሩ በሄዱበት መንገድ ነው ሄድኩት እርሳቸው ሲጠይቁ የነበረውን ጥያቄ ነው የጠየቁት ነገር ግን ለመመለስ ፍቃደኛ አልሆኑ መልሰው ግን እንደገና እኔ ጠየቁትን ጥያቄ ገልብጠው ሲጠይቁ እና እንዲመለስላቸው ሲጠብቁ ከዛም በላይ ደግሞ መልስ የለህም ብለው ሊያላግዱ ሲሞክሩ አስተውላቸዋል ከዛም በኋላ ደግሞ ስለ ጉልበቱ አምላክ ልናገርበት በገዛ ቤቴ ለምኛ ላወራ አክብረን ነው ያናገርኑት ያለው ነው ብዬ ቀደም ጀምሬ ተናገር ያለው እግዚአብሔር ይስጥልኝ እንደገና ደግሞ ይሄኛው መጽሐፍ ስተት አለ ወይ ብዬ ስጠይቃቸው አዎ ብለው በሙሉ አንደበታቸው የተናገሩትን ያንኑ ምንባብ ቤተክርስቲያናቸው ባሳተመችው መጽሐፍ ሳመጣ ግን ስተት አለው ለማለትም አይ ልክ ነው ለማለትም ሲቸገሩ አይታቸዋል ስለዚህ ምን ብዬ ነው የደመደምኩትኝ እኔ ካዩኝ እስቃለሁ ካላዩኝ እሰርቃለሁ የሚለውን ተረትን ያስታወሱኝ ይሄ ደግሞ ቀደም ሲል እንዳልኩትኝ የዛ ቤት ባህሪ ነው በቀጥታ ጥያቄ አይመለስላችሁ በቀጥታ ጥያቄ የሚመለስላችሁ ከሆነ ቻሌንጅ ታረጋጓቸዋላችሁ ስለዚህ እንደዚህ በተድበሰበሰና በተሸፋፈነ በማወናበድ አይነት መንገድ ነው የሚኬደው የቤቱ ባህሪ ነው በካየኔ ጨርሻለሁ ከዚህ በላይ መቀጠል ትርፉ ጉንጭ ማልፋት ስለሆነ ይበቃኛል ተባረኩ እሳቸው ይብቃቸው ቴዳዬ እኔ ግን አንተ ሳትሄድ ምክንያቱም ያንተ ልፋት እስካሁን የቆየህበት ስለሆነ maybe it might take some minutes ግን እሳቸውን መጠየቅ ፈልጋለሁ እሳቸውን ከመጠየቄ በፊት ግን አንተ ክሊር እንድታረግልኝ ብዬ ነው በዋናነት ሲነገር የነበረው አንተም ልታወራቸው ስትፈልግ ዳይሬክሽን ሲያስቀይሩክ የነበረው ስፔሻሊ ማርያም ከሌለች ስላሴ የለም የሚለው የዛኛው ዲያቆን አስተምህሮ ይሄ ሴንስ እኔ ሴንስ ማርያም ከሌለች መለኮት የለም እንጂ በስጋ መገለጡን ነው ያ ነገር ማርያም ከሌለች የሚለው በስጋ መገለጡን ነው እንጂ መለኮቱን አይደለም የሚል ነው አይደል የተናገሩት ቴዳዬ አዎ ልክ ነኝ አይደል እሺ ብርሃነ ይሰማል ብርሃነ ይው ታረጋኝ እኮ እሺ እኔ የምጠይቅህ ጥያቄ አለና አንዴ ትመልስልኛለህ ሶ ማርያም ከሌለች ስላሴ የለም የሚለው የዲያቆኑ ንግግር ላብራራ እችላለሁ ያም ደግሞ በስጋ መገለጡን ነው እንጂ መለኮታዊ ባህሪውን አይደለም የሚል ንግግር ተናግረዋልና መጽሐፍ ቅዱስ ይዘዋል አይደል መጽሐፍ ቅዱስ ይያለው ነገር ግን የጥያቄው እስካሁን አልጠየኩም እንድታነብልኝ ነው የምፈልገው ወደ ቆላስይስ ሰዎች ምዕራፍ 2 ክፈትልኝ ይኸውልሽ እናትዬ አሁን ስለምትጠይቅ ጥያቄ እኮ ጥያቄው እንድትመልስልኝ ነው እኮ ለምሳሌ ወደ 8 ጥያቄ ተጠይቄያለሁ የኔ የመጠየቂያ ሰዓት አለኝ እያልኩሽ ነው አሁን እኔ ልጠይቅና ቀጣይ ትጠይቅኛለሽ ይሄንን ትመልስልኛለህ አንድ ጥያቄ ብቻ ነው የምጠይቅክ አንድ ጥያቄ ግን አሁን ተራው የኔ ስለሆነ እየወጡ እየሄዱ ስለሆነ ለምሳሌ መርጌታ ወጥተው ሄዱ የነበሩት አሁንም ሌሎች እየወጡ ስለሄዱ እነ እውነት አረነትንና እነ ዲያጊን መጀመሪያ የምጠይቀው ስላለኝ እሱ ላስቀድምና እንጂ ላስተናግዳ እሺ ችግር የለውም እኔ አንድ ጥያቄ መርጌታ ይመስለኛል መሽቶባቸው ነው የወጡት እንጂ ለሌላ አይደለም ኦኬ እኔ የምጠይቅዎትን ጥያቄ መልሱልኝ እሺ የመጀመሪያ እኔ ልጠይቅ እያልኩሽ ነው ደግሞ በሰዓቱ መሰረት God ያውልክ አሁን ሲያናገርክ የነበረ ወንድማችን ሊወጣ ነው ከመውጣቱ በፊት ከሱ ጋር በተነጋገራችሁበት ላይ ላንተም ለርሱም ለሱም ጥያቄ ስላለኝ ነው መጀመሪያ የዮሐንስ ወንጌል ምዕራፍ 2 ቁጥር 1 ላይ ያለውን ኃይለ ቃል ፕሮቴስታንት ወይንም የታድሶ ይቅርታ
ይቅርታ ሚውት ላደርጎት ነው። ኦኬ እንግዲህ መጀመሪያ ወንድሜን አረጋግጬ ነው ልጠይቆት ያለው የነበረው። ኦኬ ወደ ቆላስይስ ሰዎች ምዕራፍ 2 ከቁጥር 9 በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል ይላል። ስለዚህ ማርያም ከሌለች ስላሴ የለም የሚለው አነጋገር በስጋ መገለጡን ብቻ ነው የሚለውን አስተምህሮትህን ወይም ደግሞ ለዲያቆኑ ልታብራራለት የፈለከው ነገር በጣም ይቅርታ አንቱ ማለት እየተመታታብኝ ስለሆነ በተመቸይ ልቀጥል ብዬ ነው። መለኮቱ በስጋው በሙላት እንደሚገለጥ ደግሞ የእግዚአብሔር ቃል እየተናገረ ነውና ይሄንን ቃል እንዴት ትመልሰዋለክ? በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል የቱም ጋር ሊለይ እንደማይችል አስረግጦ እየነገረ ነው። ስለዚህ ይሄ ቃል ምን ማለት ነው? በእናንተ ቤተክርስቲያን አስተምህሮ ለሶስተኛ ጊዜ አነባዋለሁ። በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራልና ይላል። ይሄንን አብራሩት። እሺ ያው መቼም ምንም ይባል ነገር አለ። ያው እኔን በግድ ያው ቤቱም የናንተ ስለሆነ የኔን ሚውት እያደረጋችሁ የራሳችሁን ፍላጎት ብትናገሩም እናንተ ባመጣችሁበት መመለስ ስለምችል አሁን የጠየቅሽውን ጥያቄ ልመልስ። በመጀመሪያ ማርያም ከሌለች ስላሴ የለም አላልንም። ቅድምም ቢሆን አልሰማሽንም። ክርስቶስ ከሌለ ነው ስላሴ የለም ያልነው። ማርያም ከሌለች የሌለው ስላሴ ሳይሆን ክርስቶስ ነው። ከተሰማሽ መልሽልኝ። እንዴ እየተሰማሽ መሆኑንና ብለዋል። ምን አሉት መሰሉ ማርያም ከሌለ ስላሴ የለም ያለው ዲያቆኑ በመለኮት ሳይሆን በስጋ የለም ለማለት ነው ብለው ሲያብራሩ ነበር። ብለዋል። በደንብ ሰምቼውታለሁ። እሱ ያለው በስጋ መገለጡን ነው እንጂ መለኮቱን አይደለም ሲሉ ነበር። ቴዳ ተሳሳትኩኝ? ካለዙ ነገር እም ተረርቶኛል ብዬ አስባለሁ። መጀመሪያው ነው ቴዳለ እንዴ? አዎ በትክክል እንዲህ ነው ያሉት እኮ ያ ጽፌዋለሁ። ጌታ ኢየሱስ ምስክሬ ነው ያሉትን ከማስ ይሄው ወረቀት ላይ ጌታ ኢየሱስ ምስክሬ ነው ወረቀት ላይ ፊት ለፊት ጽፌያለሁ የተናገሩትን። that's why ያ ሐሳብ መቀየር ይችላሉ፣ መብታቸው ነው። ሐሳቤን ቀይሬ ነው ማለት ይችላሉ። ነገር ግን ቅድም ያሉት እንደዛ ነው። ያ ስለዚህ እሱ ያሉት ማርያም ከሌለች ስላሴ የለም ብሎ የተናገረው ዲያቆን በስጋ መገለጡ ነው እንጂ በመለኮቱ አይደለም አሉ። እኔ ደግሞ አሁን የእግዚአብሔርን ቃል አምጥቼ ወደ ቆላስይስ ሰዎች ምዕራፍ 2 ከቁጥር 9 ላይ በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራልና ይላል። ይሄ ማለት ምን ማለት ነው? እንግዲህ አምላክነቱ ቆይ አንዴ ይቅርታ አምላክነቱ ሰውነቱን እንደማይውጣው ሰውነቱን ደግሞ አምላክነቱን እንደማይክደው እየተናገረ ነው። ስለዚህ ለዚህ ቃል ምንድነው የሚሰጡት መልስ ወይም የቤተክርስቲያናችሁ አስተምህሮ ምንድነው? በጣም ጥሩ። አሁን ያንቺ እንደመነሻ ያቀረብሽው ቅድም ተናግረሃዋል ለምትል ነው። ይሄ እስካሁን የተነጋገርነው ሁሉ ላይ በላይ ስላለ እዛ ላይ መስማት እንችላለን በኋላም ቢሆን ከተስማማን ማለት ነው። ግን አሁን እንደ አዲስም ቢሆን ብነግርሽ የቅድሙን ካልሰማሽውና በሌላ ከሆነ የተረዳሽው እኔ ያልኩት ክርስቶስ ከሌለ ስላሴ የለም ብሏል። ይሄ ቃል ደግሞ ትክክል ነው። ምክንያቱም ክርስቶስ ከስላሴ አንዱ አካላዊ ቃል አንዱ መጠሪያው ስለሆነ አንዱ ጎደለ ማለት ነውና ስላሴ የሉም ማለት ነው። ክርስቶስ ከሌለ ስላሴ የለም። እመቤታችን ከሌለች ደግሞ ክርስቶስ የለም። ክርስቶስ ማለት አንዱ የሥጋ መጠሪያ ስለሆነ ነው ያልኩት እኔ። ክርስቶስ ብቻ ለመለኮት ብቻ ለትስብእት አይሰጥም ስላልሰማሽም ቅድም አሁን ሌላ ሐሳብ ወንድማችን ቴዳስ ይሄንን ስመልስልህ ክርስቶስ ማለት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነ እንጂ ብቻ ለመለኮት ብቻ ለትስብእት አይሰጥም። የቆላስይስ የጠቀሽው ጥቅስ ደግሞ ስለ አካላዊ ቃልና ስለ ስጋ የሚናገር ነው። አካላዊ ቃል በስጋ መገለጡን ስጋን ተዋህዶ መገለጡን ሁሉ መለኮቱ ሀደረ በስጋ ሰብ ነው የሚለው ግዕዙ የሚሰማም እዚሁ ስለመካከላችን ስላለ ሁሉ መለኮቱ ሀደረ በስጋ ሰብ ፍጹም መለኮቱ በሰው ስጋ ላይ የሰው ስጋ ተዋሃደ። ይህ ማለት ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነሳ ማለት ነው እንጂ እመቤታችን ከሌለች ስላሴ የሉም የሚለውን አነጋገር የሚያራምድና የሚያስጠቅስ አይደለም። እመቤታችን ከሌለች መምህር እርሱ እንዳሉት አይደለም። ይሄ ክፍል የሚለው እርሱ እንዳሉት አይደለም። ኦኬ በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል ለሚሉ እርሱ እንዳሉት አይደለም የሚተረጎመው። አሁንም ለአንዴና ለመጨረሻ ጊዜ ጠይቆታለሁ።
መልስ ቴዳዬ መልሳቸውን ትቀበላለህ? ከዚህ በላይ እኔ ፈርዘር መሄድ አልፈልግም። የእግዚአብሔር መለኮታዊ ባህሪ በክርስቶስ አካል ውስጥ በሙላት እንደሚገኝ ነው የሚናገረው እዚህ ጋር። ኦኬ ስጋና በስጋ መገለጡን እና መለኮታዊ ባህሪውን ለይቶ አይደለም ከማርያም ሲወለድ ምናምን የሚለውንም አይደለም። ኦኬ በሱ በስጋው የመለኮት ባህሪ በሙላት መኖሩን ነው የሚናገረው እዚህ ጋር በሙላት መኖሩን ዳስት በሙላት በጣም ጥሩ እንጂ መጀመሪያ ሲናገሩ በደንብ አዳምጬ ነው የጠየቅኩት በደንብ ታየኔ ጨርሻለሁ እኮ በጣም ጥሩ ለዚህ ምንድነው አሁን አንቺ ያልሻለሽው በእርሱ የመለኮት ሙላት ተገለጠ ከተባለ እርሱ የተባለ ክርስቶስ ነው በክርስቶስ ላይ የመለኮት ሙላት ይያልሽ ነው እንደገና ሌላ አካል ክርስቶስ የሚለው አምላክነት የሌለው እንደገና መለኮት ሞልቶበት እንደሆነ እንጂ ክርስቶስ የሚለው ለብቻ ስጋ ነው እኮ የሚል ሐሳብ ነው አንቺ ያራመርሻለሽ እዚህ ላይ ማለት ነው እንድትረጁ አይደለም በጣም ተሳስተዋል በጣም ተሳስተዋል በእርሱ ላይ ስትል እርሱ የተባለ ማን ነው መልሽልኝ እርሱ የተባለ ማን ነው መጀመሪያ ሐሳቧን ለመረዳት መሞከር አይሻልም እኔ ቅድም ይሄንን ጥያቄ ሳጠይቅ ደጋግሜ ሐሳቦትን እንድረዳ ነው አደራውትን እንዳይሰለቹብኝ በሚል ደጋግሜ ነው የጠየቁትኝ አይደለ ልክ እንደዛ እንደው ደጋግመው እንኳን ባይጠይቁ ሐሳቧን ለመረዳት መሞከሩ አይቀልም መጀመሪያ መደምደሚያ ከመስጠት ተረዳኋት እኮ ሐሳቧን በእርሱ የመለኮት ሙላት አደረበት ወይንም ተገለጠ ያለች ነው በእርሱ ከተባለ እርሱ የተባለው አካል ማን ነው ያልኩ እየጠየቅኩ ነው እኔ ደግሞ እኮ አስረጂና የሚባለው አሁን እርሱ መደምደሚያ ያሰሩኩ እኮ እርሱ የተባለ ማን ነው ጥሩ በሱ ቀጥሉ ሜርሲ ይቀጥይ እሺ እርሱ የተባለው ክርስቶስ ነው እሺ የመለኮት ሙላት የተባለውስ የመለኮት ሙላትማ የመለኮት ሙላት ነው ሁሉ በሰውነቱ ተገልጦ ይኖራል በጣም ጥሩ አሁን የመለኮት ሙላት ሌላ ነው እርሱ የተባለ ሌላ ነው ማለት ነው በዚህ አነጋገርሽ አይደለም አሃ እርሱ አለሽ በእርሱ ላይ አለሽ ለምን እንደጠየቅኩት ተረድተውኛል በመጀመሪያ እርሱ በሚገባ ተረድቼሻለሁ ምክንያቱም አሁን አንቺ ምን ብዬ ነው የጠየቅኩት ጥያቄ መነሻው ምን ነበር ያንተለለሽ ስላሴ የለም ብሏል ያ መምህሩ ያን ሐሳብ ደግሞ አንተ ደግፈዋል ነው ያልሻለሽ ስትደግፈው ደግሞ አንተ የደገፍከው በምንድነው አንተ የደገፍከው በመለኮት ሳይሆን አልክ ማርያም ከሌለች በመለኮት ሳይሆን በስጋ አልተገለጠም ለማለት ነው የሚል ድጋፍ ለዛ ዲያቆን ሰጠክ አንተ ማለት ነው ኦኬ ይሄንን ያልከው ይሄንን ስትል እኔ ደግሞ መለኮቱ በሰውነቱ የተገለጠ ነው አምላክነቱ ሰውነቱን አይውጥም ሰውነቱም ደግሞ አምላክነቱን አይክድም ስለዚህ ማርያም ከሌለች ስላሴ የለም ተብሎ ክፍፍል አይሰራም በስጋ በመለኮት እየተባለ ክፍፍል አይሰራም እንዴት ነው ይሄንን የተናገርከው ነው ማርያም ከሌለች ስላሴ የለም የሚል አካል የለም እኮ ያልኩሽ ነው ማርያም ከሌለች የለም የሚባለው ክርስቶስ ነው ክርስቶስ ከሌለ ነው ስላሴ የለም እንጂ ክርስቶስን በየዘለሽ ነው ማርያም ከሌለች ስላሴ የለም ብለሃል አሁንም አላዳመጥከኝም ከዚህ በላይ መከራከር አልፈልግም ካንተ ጋር ብለሃል በደንብ ብለሃል ሪከርድ ከተደረገ ታዳምጠዋለህ ያልከው ምንድነው ማርያም ከሌለች ስላሴ የለም ሲባል በመለኮቱ ሳይሆን በስጋው ስላልተገለጠ ነው ኦኬ እንደዛ ነው ብለህ ነው አላልኩም እኔን በደንብ ብለሃል ሰምቻለሁ ትሰማዋለህ ከተናገርኩ ብለሃል በደንብ ብለሃል ይሄ ዶግማት እኮ ቪዲዮ ከኋላ እንኳን ለመስማት እንችላለን እኮ እያልኩሽ አዎ ብለሃል በደንብ ነው ያልከው እኔ ስለዚህ ማርያም ከሌለች ስላሴ የለም የሚለውን እኮ ትምህርት ይው ለሃዳምጠኝ ማርያም ከሌለች ስላሴ የለም የሚለውን የዲያቆኑን ትምህርት እኮ አልተቃወምኩም ግን ስደግፈው አልክና ግን ስደግፈው ማርያም ከሌለች መለኮቱን ሳይሆን በስጋ መገለጥ አይችልም የሚለውን ነው ብለክ ተናገርክ ኦኬ ሪካርዶ ካለ ትሰማዋለህ አሁንም ስቴፕ ባይ ስቴፕ እየነገርኩክ ነው እሺ እኔ መሲዋ አይ ብራን እርሶ ለምሳሌ አረቆይ
አረ ቆይ ነው ቆይ ብርሃን መምህር ብርሃን እርሶ ለምሳሌ ያንን ዲያቆን የተናገረው ነገር ለማለት ይፈልገው እንደዚህ አይደለም ነው የዲያቆኑን ስህተት ለማረም ነው የሞከሩት። ኦኬ what about ስለዚህ አባትስ ምንድን ነው የሚሉት? እርሶ ማርያም ከሌለች ስላሴ የለም ስላሴ የስላሴ ያስገኝ ራሷ ማርያም ናት ብሎ ያሉትን ቪዲዮ ደግሞ ላሰማሁት። ዳግዬ ደግሞ የት እሺ ላሰማሁትሽ ዳጊዋ ኦኬ ያው ቴዲዬ ሰላም እኚህ አባት የተናገሩት ነገር ላይ ከዚህ ቀደም ሁለት ቪዲዮ መስራት አንድ ልንገርህ አንድ ቢት አድርገው እስኪ ሙሉ ሐሳባቸውን እንስማና እኔ ከዛ በኋላ እኔ የምለውን ደግሞ እላለሁ። ቅዱስ የወረደላቸው እርሷ ስላለች ነው። እርሷ ባትኖር ኢየሱስ ክርስቶስ አይመጣም አይኖርም። ኢየሱስ ክርስቶስ አይወለድም እርሷ ባትመጣ። አብን አናየውም ወልድንም አንመለከተውም። መንፈስ ቅዱስም ደግሞ አዎ መጥቶ ለሐዋርያት ቋንቋ እስኪገለጽ ኃይል ብርታት እስኪሆናቸው አይመጣም ነበር። ማርያም ባትኖር መንፈስ ቅዱስ ለምን ወጡ? ይዳዬ በትክክል ሰምቻለሁ አይደለ? አልተሳሳትኩም። ልክ ነሽ። እንደውም ቤካ እስኪጨርስ ነው ቪዲዮውን እንጂ ያሉትን ለመድገም እያሰብኩኝ ነበር። ምንድን ነበር ያሉት? ምናልባት ከቻሉ ተመለሰው ቢመጡ እርሳቸው ባሉበት ባወራ ደስ ይለኛል። ምንድን ነበር ያሉት? ኢየሱስ ክርስቶስ ምንድነው? ክርስቶስ ስንል ስግው ቃልን ማለታችን ነው። ማለትም ስጋውንም መለኮትንም ያው አሉ ከታች አስገባቸው። ስጋውንም መለኮትንም ማለታችን ነው። ምን ስንል? ክርስቶስ ስንል ብለው አሉኝ። እግዚአብሔር ይስጥልኝ። እንግዲያውስ ማርያም ክርስቶስን ወለደች ማለት ምን ማለት ነው? አይደለም እንግዲያውስ ማርያም ከሌለች ክርስቶስ የለም ማለት ምን ማለት ነው ብዬ ስላቸው ይሄ መለኮቱን ሳይሆን ስጋውን መውለዷን የሚያሳይ ነው ብለው ሁለት ልደት እንዳለው አሳይተው አንዱ ቅድመ ዓለም ከአብ ሁለተኛው ድህረ ዓለም ከማርያም መሆኑን የሚያሳይ ነው የሚል ሐሳብ ነው የሰጡኝ። ሜርሲ ያ ማለት ክርስቶስ ማርያም ከሌለች ክርስቶስ የለም እንደው እየደረበ ስለሆነ ሚውት ያርጉት። እየደረበ ስለሆነ ሚውት ያርጉት አንዴ። እሺ ክርስቶስ ማርያም ከሌለች ክርስቶስ የለም ማለት ምን ማለት ነው ብዬ ለጠየኳቸው ሁለተኛ ጥያቄ የተመለሰልኝ መልስ ነው እሱ። ሜርሲ ኤግዛክትሊ በደንብ ነው የሰማሁት ቴዳዬ። ጌታን በደንብ ሪካርዱንም እናየዋለን ሌተር ኦን። ቴንክ ዩ ቴዳዬ። በጣም ጥሩ። አሁን ገልጸህልኛል። እኔ ማርያም ከሌለች የለም ነው ያልኩት። አረ ቆይ የኔ ጥያቄ መች መለሱ? እርሶ ግን ከማውራቱ በፊት መሲ ወንድሟን ጠየቀችው። ስለዚህ መሲና ወንድሟ ነው ያወሩት። እርሶ ነው የጠየቁት ነው። ለምሳሌ የዛኛው ሆነ ዲያቆን ስለሆነ የዲያቆኑን ሐሳብ ወይም ሰውት አስተምህሮ ለማረም ብለው በዚህ ልክ እንግዲህ ሞግቷሉና እሺ የዛኛውን ዲያቆን ስህተት ነው አልቀበልም ብሎ አሉ። እዚህ ደግሞ የእርሶ አባት እቺና አባት መቀበል አልቀበልም ማለት አይችሉምና እርሳቸው የስላሴ ያስገኝ ማርያም ናት። ማርያም ባትኖር ኖሮ ስላሴ የሚባል ነገር በቃ ታሪክ ሆኖ ይቀር ነበር አይነት አንድምታ ያለው ንግግር ሰምተናል እንግዲህ ከዚህ። ስለዚህ ማርያም ማለት የስላሴ ያስገኝ ናት። ማርያም ማለት ስላሴን ካለመኖር ወደ መኖር ያመጣሽ ነው ወደሚል ነገር ያመጣልና ድጋሚ ላሰማሁት ቪዲዮውን። እሺ ኖ አሁን ቪዲዮ የምሰማበት በመጀመሪያ የተናገርኩትን አላምን እያላችሁ እንዴት ተሰማለ? ይታርጓል እንደሞላለሁ። ቅዱስ የወረደላቸው እርሷ ስላለች ነው። እርሷ ባትኖር ኢየሱስ ክርስቶስ አይመጣም አይኖርም። ኢየሱስ ክርስቶስ አይወለድም እርሷ ባትመጣ። አብን አናየውም ወልድንም አንመለከተውም። መንፈስ ቅዱስም ደግሞ አዎ መጥቶ ለሐዋርያት ቋንቋ እስኪገለጽ ኃይል ብርታት እስኪሆናቸው አይመጣም ነበር። ማርያም ባትኖር መንፈስ ቅዱስ እሺ እንግዲህ እንደሰሙ ነው። ማርያም ባትኖር መንፈስ ቅዱስ አይኖርም ነበረ። ማርያም ባትኖር አብንም አናይም ነበረ። ማርያም ባትኖር ኢየሱስንም አናይም ነበረ። ስለዚህ ማርያም ስላለች ነው ስላሴን ማግኘት የቻልነው ወይ ደግሞ ስላሴ የሚለው አስተምሮ ራሱ የመነጨው ከማርያም ነው። ማርያም የስላሴ ያስገኝ ነው የሚል ነገር ሲናገሩ እኛ አባት ሰምተዋል። ትክክል ናቸው እኛ አባት? ይኸውልህ ጌታዬ
ማለት የዳነ ትክክልናቸው እነኚህ አባት ወይስ አይደሉም? መጀመሪያ እኔ ከሰማሁት ቪዲዮውን ከሰማሁት ላይ ማርያም የሥላሴ አስገኝ ናት አላሉ። በመጀመሪያ እሺ ማርያም አስገኝ ብለዋል። ቆይ አንድ ጊዜ ማርያም ከሌለች ኢየሱስን አናውቅም። ማርያም ከሌለች አብን አናየውም። ማርያም ከሌለች መንፈስ ቅዱስንም አናየውም ብሎ ማለት ምን ማለት ነው? እሺ በጣም ጥሩ። በመጀመሪያ ግን እኔ የተናገርኩትን ወደ ኋላ እባክዎት ምን ማለት ነው? ማርያም ከሌለች ኢየሱስን አናይም ወይም አናውቀውም። ማርያም ከሌለች አብንም አናይም። ማርያም ከሌለች መንፈስ ቅዱስንም አናይም። መንፈስ ቅዱስ በሙላት ተገልጦ አናየውም ማለት ምን ማለት ነው? እሺ ይህ ማለት ማርያም የሥላሴ አስገኝ ናት ማለት አይደለም። እና ምን ማለት ነው ከተባለ ጥያቄው ግን ተገኘው በስጋ ከእመቤታችን ነው። ክርስቶስ ከተገለጠ በኋላ ነው አባቱንም መንፈስ ቅዱስ በማርያም ቆይ አይደለም። ስለዚህ ኢየሱስ ከማርያም ዘንድ ከመጣ በኋላ ማለት ከተወለደ በኋላ ነው አብን ያገኘው። ስለዚህ አብንም ወልዳለች ማለት ነው ማርያም፣ መንፈስ ቅዱስንም ወልዳለች። ኧረ እባክህ አስገኘሽ ሲባል እኮ ነው ሥላሴን አስገኘ ማለት የሌለውን ነገር ከዛኛው ሰውዬ መገኘት ቻለ ማለት ነው። አስገኘች እኮ አይደለም። ለምሳሌ አስገኘች ነው ባለቤቱ ያስገኘው የሥላሴዎች መምጣት ባለቤቷ ማርያም ናት። ቢኮዝ አስገኘው ያስተሰው ነች። ስለዚህ ባለቤትነቱ የሚሰጠው ለማርያም ነው እንጂ ለሌላ አካል አይደለም። ስለዚህ እዚህ ጋር የተነገረ ያለው እሳቸው ያሉት ኢየሱስን ያወቅነው በማርያም ነው። አብንም ያየነው ማርያም ነው። መንፈስ ቅዱስን በሙላት ሰረው ማርያም ነው። ስለዚህ ማርያም ከሌለች ሥላሴ የሚባል የለም ብለዋል። ስለዚህ ያ ማለት የሥላሴ ያስገኘ ማን ነው ማለት ነው? ማርያም ናት። እሳቸው ያሉት ነገር ትክክል ነው ወይስ አይደለም? እሺ ሚውት አድርግልኝ፣ አንዴ ሚውት አድርግልኝ። በጣም ጥሩ። ዛሬ አንድ የተረዳሁት ነገር ምንድነው? አባቶቻችን የሥላሴ አስገኝ ማርያም ነች ብሎ ያሉት ሐሳብ እሳቸው የተናገሩት ትክክል ነው ወይስ ትክክል አይደለም? ሚውት አድርግልኛ፣ ዝጋልኝ። በመጀመሪያ ሚውት አድርግልኝ። ማርያም ከሌለች ሥላሴ የለም ብሎ ማለት ማርያም የሥላሴ አስገኝ ናች የሚል አንድምታ ስላለው እሳቸው የተናገሩት ነገር ትክክል ነው ወይስ አይደለም? መልስ መጀመሪያ እኮ እሺ ሚውት አድርግልኝና ለመለስልህ ነው። ሚውት እኮ ያሰማም አይደለም ብሎ መጀመሪያ፣ ከዛ በኋላ ይመልሳሉ። ችግር የለውም። ዛሬ የተረዳሁት ነገር ምንድነው? ዛሬ አይደለም አሁን ይመልሱልኝ። አሁን የጠየቁትን ጥያቄ ይመልሱልኝ። በጣም ጥሩ። አብ ወልድ መንፈስ ቅዱስ የሚለውን የሥላሴን ስም ያወቅነው እመቤታችን ከተወለደች ክርስቶስን ከወለደች በኋላ ነው። ስለዚህ አብ ወልድ መንፈስ ቅዱስ የሚባል ነገር የለም ነበረ። ስለዚህ ከአብም ከወልድም ከመንፈስ ቅዱስም ቀድማ የነበረችው ማርያም ነች ማለት ስምንና አካል ላይ በመጀመሪያ ስምንና አካል እርሶ በጣም ስለዚህ ማርያም ማለት የሥላሴ ፈጣሪያቸው ናት አልተባለም። የሥላሴ ፈጣሪ ናት ያለች። እሺ እንዴት ራስ መንገድ አሁንም ስሙኝ፣ የለም አሁንም ስሙኝ። ማርያም ከሌለች ሥላሴን አናውቅም፣ ሥላሴ የለም ብሎ ማለት ወደዚያ የሐሳብ ድምዳሜ ከመድረሳቸው በፊት ኢየሱስን ያወቅነው በማርያም ነው። አብንም ያየነው በማርያም ነው። መንፈስ ቅዱስን በሙላት ተገልጦ የሰራው በማርያም ነው። ያ ማለት ሥላሴ አስገኝ ማርያም ነው። ማርያም የለች ማለት ሥላሴ የለም ማለት ነው ብሎ ያሉት ሐሳብ ኮምፕሊትሊ ሮንግ ነው ወይስ ትክክል ነው እየጠይቀውታለሁ? እሱ መልሱልኝ ፕሊዝ። በመጀመሪያ አሁን እኔ እኮ ስመልስ ገብተህ የምታወራው ነገር እኮ ነው የሚያናድደኝ ነገር ቢኖር ማለት ነው። አንድ ነገር ነው የሚመስሉት። ትክክል ነው ካሉ ትክክል ያሉት ነገር ማብራሪያ ይሰጡናል። አይ አይደለም ካሉ ደግሞ አይደለም ነው ደግሞ ማብራሪያ ይሰጡናል። እኛውን ሰው ይሄንን ሰው ያወቅሱታል። አሊያም ደግሞ ትክክል ከሆኑ ትክክል መሆናቸውን ደግሞ ከመጽሐፍ ቅዱስ እንግዲያውስ አጣቅሶ ይነግሩናል። በመጀመሪያ እኔ የማወግዘው አንተን ነው። ለምን ከተባለ ሐዋርያው ያዕቆብ ለመስማት ሐሳቤን ይሄንን መልስ ይመልሱ እንጂ እኔን ለምን ያወግዙኛል? ሚውቱን ክፈትልኝ። ሐዋርያው ያዕቆብ ለመስማት የፈተና ጥያቄ መልሱልኝ። መጀመሪያ ይሄንን ጥያቄ መልሱልኝ። እኛ አባት የተናገሩት ነገር ትክክል ነው ወይስ ትክክል አይደለም?
በማርያም ጭንቅላቴ ያስባል ሆነ ሌላ ነገር እንዲናገር እየጋበዝከኝ ለምን ከተባለ በመጀመሪያ የኔን ሐሳብ ለምን እንዲገልጽ አትፈቅድም? ወደ መልሱ ሂዱ እባክዎት፣ ወደ መልሱ ሂዱ እኮ ዝም በልልኛ። በየት ልናገር? ይኸው ዝም ብያለሁ። ትክክል ወይም ትክክል አይደለም ብሎ ይመልሱ መጀመሪያ። አይደለም የምመልሰው በማስረጃ ነው የምመልሰው። ዝም ብለህ አዳምጥ። ወደ ማስረጃ ከመሄዶት በፊት ትክክል ነው ወይንስ አይደለም ብለው ይመልሱልኝ። ከዛ ወደ ማስረጃ ይሄዳሉ። ናገር እንዴት ነው ትክክል ነው ትክክል አይደለም ልልህ የምችለው? በመጀመሪያ ከዚህ አንግል ትክክል ነው ከዚህ አንግል ትክክል አይደለም ልልህ የምችለው እንጂ ሳላይ እንደዚህ ብለህ እንደይነስ አይ ጥያቄ አሁንም ጥያቄ ይመልሱልኝ እባካችሁ። ይኸውልህ በሐዲስ ኪዳን ክርስቶስንም እግዚአብሔር አብንም እግዚአብሔር እባክዎትን ጥያቄን ይመልሱ መጀመሪያ። ጥያቄን መጀመሪያ ይመልሱ። ልክ ነው ወይ ልክ አይደለም ብሎ ካሉ በኋላ ከዛ ማብራሪያቱን ይቀጥላሉ። በጣም በእውነቱ ያሳዝናል። ማለት እስካሁን የነበሩ ልጆች መልካም ነበሩ፣ አስተሳሰባቸውም አመለካከታቸውም። ያንተ ደግሞ የተለየ ነው። እኔ ብቻ ልናገር የምትል ማለት ነው። ከመጽሐፍ እኔ ብቻ ልናገር አላልኩትም። አዎ ትክክል ነው አሊያም ትክክል አይደለም ካሉ በኋላ ወደ ማስረጃ ይገባሉ። ማስረጃው ሲነጥብ እኮ ስማኛ፣ በማስረጃ ነው የምናገረው። በመጀመሪያ ማስረጃው ቀርቦ ነው እንደዛ የሚባለው እንጂ ዝም ብለህ አንተ እንደፈለክ የተናገርከውን ቃል ትክክል ነው አልልም። እኔ አይደለምም ማለት ነው። አይደለም የተናገርኩት፣ የእርሱ አባት ነው የተናገሩት። የእርሱ አባት ላስረዳህ እያልኩት ነው እርሳቸው። ከዛ በኋላ መረዳት ያንተ ጉዳይ ነው፣ አለመረዳት የራስህ ጉዳይ ነው። በመጀመሪያ ግን እርሳቸውን ትክክል ወይም ትክክል አይደለም ይበሉ። ትክክል ነው ካሉ ማስረጃ ያቀርባሉ፣ ትክክል አይደለም ካሉ ደግሞ ያወግዙታል። እንደዛ አይነት መልስ የለም እያልኩ ነው። ያለ ማስረጃና ያለ መረጃ የሚመለስ መልስ ውሸት ነው ሊሆን የሚችለው። ልክ እንዳንተ ማለት ነው። አይሽሹ። ለምን ይሸሻሉ? ለምን ይፈራሉ? አይፍሩ፣ አይሽሹ። እሺ ጥቅስ ልንገርህ። ወአልቦ ዘአእመሮሙ ለስሉስ ቅዱስ ለዘእምድኅረ ተሰገወ ወልድ ዋሕድም ቅድስት ድንግል። ኧረ ተውት፣ ግዕዙን ተውት። ግዕዙ ምን ያደርግልኛል? እንዴት ይኸውልህ እምቢ ትላለህ? በግዕዝ ምን ያደርግልኛል? ግዕዙን አላውቅም እኔ። የደገሙብኝም በምን አውቃለሁ? አሁን ግዕዙ ልፍታለህ አማርኛ ይበሉ እንጂ በአማርኛ ይበሉት። አማርኛ ክርስቶስ ወይንም አካላዊ ቃል ከእመቤታችን ተመወለዱ በቃ መምህር በቃ ተው። መልስ የለውም። መልስ አለኝ ጥቂት ያለ መልስ ግን አንተ አትሰማም። መልስ የለውም በቃ። እሺ የኛውን ልለፍ። ጥያቄ ያለኝ ግን ሌላ ጥያቄ። የኔን ጥያቄ ማርያም ባትኖር እግዚአብሔር ሌላ ሴት መምረጥ አይችልም ብሎ ያምናሉ? በመጀመሪያ ተራው የኔ ነው። ጥያቄን ስማና መልስና ያንተን እቀጥላለሁ። አሁንም ጥያቄን መልሱልኝ። ማርያም ባትኖር ኖሮ እግዚአብሔር ሌላ ሴት መምረጥ አይችልም ነበር ብሎ ያምናሉ? ብቻ ዝም ብለህ አከታትለህ ልትጠቅስ እኮ አይደለም የገባ ነው። ምንም መልስ የለውም። እሺ ማርያም ባትኖር ኖሮ እግዚአብሔር ሌላ ሴት መምረጥ አይችልም ብለው ነው የሚያምኑት? ልጠይቅህ ትመልስልኛለህ?